ተመልከቱ። ኢየሱስ ክርስቶስ የሚለው ስም የመለኮት ብቻ ስም አይደለም። የሰውነት የስጋ ብቻ ስም አይደለም። ኢየሱስ ክርስቶስ የምን ስም ነው? ስመ ስጋዊ ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም እነዚህ ምንድን ናቸው? ስመ ስጋዊ አካላዊ ቃል ወልድ ስጋ መለሱ የተሰጡ ስያሜዎች ናቸው። ስለዚህ ምን አለ? ሰው የሆነው ኢየሱስ ክርስቶስ ነው ካል በኋላ ይህ ይላል። ኢየሱስ የሚለው ስም ኢየሱስ ክርስቶስ የሚለው ስም ብቻ የመለኮት ብቻ ስም አይደለም። ለመለኮትነቱ ብቻ ለቃል ብቻ የሚሰጥ ስም አይደለም። ብቻ የትስብእት ለሰውነቱ ብቻ የሚሰጥ አይደለም። የማን ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው። ምን የሚለው? ኢየሱስ ክርስቶስ የሚለው ስም። ይህ በጣም መሰረታዊ ነጥብ ነው። ነካውት። ኦኬ። ስለዚህ ኢየሱስ ክርስቶስ የሚለው ስም የምን ስም ነው? የመለኮት ብቻ አይደለም፣ የስጋን ብቻ አይደለም። የማን ነው? የስጋው ቃል ስም ነው። የኛ ቤተክርስቲያናችን እንዴት አድርጋ ስሙን እንደምጠራው ሰው የሆነና በእኛ ያደረ። ልብ በሉ፣ አሁን እየደገምን ያለው ውዳሴ ማርያም የትኛውን እየተማርን ያለ ነው? ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሚለው ይህ ስም የመለኮት ብቻ አይደለም፣ የትስብእትም ብቻ አይደለም። የማን ነው ታዲያ? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው የማን? የስጋው ቃል ይልና ምን ይላል? ወሐደረ ላዕሌነ በእኛ አደረ ይላል። በእኛ አደረ የሚለውን ቃል ተሰብአና ሐደረ እንደ አለቃና እንደ ጠበቃ ይጠባበቃሉ። ሰው ሆነ እና አደረ ይላል። ሰው ሆነ ሲባል መለኮት ወደ ሰውነት ተቀየረ ማለት አይደለም። አንድ አደረ ሲባል መለኮት መቶ ስጋ ላይ አደረ ማለት አይደለም። አይት እዚህ ጋር በጣም መጠንቀቅ አለብን ነው። ሐደረ ያለውን አደረ የሚለውን ቃል ይዘው ህድረት እንዳይሉበት ተሰብአ አለባቸው። ተሰብአ የሚለውን ደግሞ ይዘው ደግሞ ተለወጠ እንዳይሉበት ሐደረ አለባቸው። ምን ማለት ነው? ልክ አሁን የዮሐንስ ወንጌል ላይ ያለው ማለት ነው። ምዕራፍ 1 ቁጥር 14 ላይ የምናገኘው ቃል ያው ብዙ ጊዜ እንሰማዋለን ቃሉን፣ ግን ከዚች ጋር እንዴት እንደሚያዛምደውን ብቻ ለማሳየት ያክል ነው። በዚህ ገጸ ንባብ ላይ ተመልከቱ እንደሚል ማለት ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ቃል ተለውጦ ስጋ ሆነ ማለት አይደለም። በዚህ በዮሐንስ ወንጌል ላይ የምናገኘው አንድ ጸጋና እውነትንም ተሞልቶ በእኛ አደረ ስለሚል ቃል መጥቶ በስጋ ላይ አደረ ማለትም አይደለም። ስለዚህ ቃልም ስጋ ሆነ የሚለው ቃል ስጋ ወደ መሆን ተለወጠ እንዳንል ውላጤ እንዳንል አደረ የሚል ቃል ደግሞ አለ። አደረ የሚለውን ደግሞ አይተን ደግሞ ቃል መጥቶ እኮ በስጋ ላይ ነው ያደረው፣ ከስጋው ስጋ ከነፍሳ ነፍስ አልነሳም፣ እንዲሁ ነው ያደረው፣ ሰይፍ በሰገባው እንደሚለው ዳዊት በማህደሩ እንደሚያድረው ገብቶ አደረ ብቻ እንዳል ደግሞ ምን የሚለው ስጋ ሆነ የሚል ደግሞ አለ። አይታችሁ ሆነ በሚልና አደረ በሚለው እንደ አለቃና እንደ ጠበቃ ሆኖ ይጠባበቃሉ። በሁለቱ መሃል ላይ ምን አለ? ተዋህዶ። ሁለቱንም ያሟላ ከሁለቱም ይጠብቃል። ቃል ስጋ ሆነ የሚለውን ቃል አይተው ቃል ስጋ ወደ መሆን ተለወጠ እንዳንል፣ አደረ የሚለውን ቃል አይተው ቃል መጥቶ ስጋ ላይ ያደረበት እንዳንል፣ ህድረት እንዳንናገር፣ ቃል ስጋ ሆነ የሚለውን አይተን ደግሞ ተለወጠ ቃል እኮ መለኮት እኮ አካላዊ ቃል ስጋ ወደ መሆን ተለወጠ የሚል ኑፋቄ ውስጥ እንዳንገባ እንደ አለቃ እንደ ጠበቃ ይጠባበቃሉ ይለናል። ተመልከቱ። በእኛ ላይ ይላል ደግሞ ላዕሌነ የሚል ቃል አለ ደግሞ በእኛ ላይ አደረ ይላል። አያችሁ ላዕሌነ በሚለው ደግሞ ነፍስን አልነሳም ምትሃት ስጋ በቅድምና የነበረ ባህሪውን አግስፎ ታየ የሚሉ መናፍቃን አሉና ላዕሌነ አለ ይባቸው ይላል። በእኛ ላይ አደረ ይላል። ለምን በእኛ ላይ የሚለው ቃል ተጠቀመው? ነፍስን አልነሳም ምትሃት የሆነ ዝም ብሎ ማጂክ የሆነ ስጋን ይዞ መጥቶ በሱ ላይ ዝም ብሎ የተዋሃደው የሚሉ መናፍቃን ስላሉ ላዕሌነ ነፍስም ነስቷል። ደግሞ መናፍቃን ደግሞ አለው ውስቴትነ ደግሞ የሚል ደግሞ አለ። ለምን ውስቴትነ ያለው ደግሞ በውስጣችን ምንድን ያለው እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን አሉና እንደ ንስጥሮስ ማለት ንስጥሮስ ምንድን ያለው አካላዊ ቃል መጥቶ ማኅፀነ ድንግል ማርያም አደረና ምንም ከሷ ከስጋዋ ከነፍሳ ነፍስ ሳይነሳ ዝም ብሎ ብቻ ለፎርሙላ ዝም ብሎ ገብቶ ወጣ ሎቱ ስባል።
በማህፀኑ አደረ፣ ገብርኤል አበሰራት። ምንም ከስጋዋ ስጋ ከነፍሷ ነፍስ አልነሳም። ልክ በቦይ ላይ ውሃ እንደሚያልፍ ዝም ብሎ አለፈ። ለምሳሌ ጎርፍ ሲመጣ በቦይ በኩል በመፋሰሻ በኩል ሲያልፍ ከቦዩ የሚወስደው ነገር አለ የለም። ቦይን የሚጠቀም ለምንድን ነው? ለመታለፊያነት፣ ለመሸጋገሪያነት። ልክ እነዚህ የድንግል ማርያም ማህፀን ያገለገለው ለመታለፊያነት ብቻ ነው። አካላዊ ቃል መጥቶ በማህፀኑ አደረ ብቻ ለመታለፊያነት እንጂ ከሱ ያነሳው ስጋ እና ነፍስ የለም የሚሉ መናፍቃን አሉና ውስጥ የተነ አለ። ቃላቶች እንዴት እንደሚጠቅሙ ተሰብአ የሚለውን ቃል አይተን ሌላ ነገር ውስጥ እንዳንገባ ሀደረ የሚለውን ቃል አይተን ደግሞ ሌላ ነገር ውስጥ እንዳንገባ ላዕሌነ ላዕሌነ ትልቅ ጥቅም አላት። ይሄ መሰረታዊ ጉዳይ ስለሆነ ለዚህ ነው በደንብ አክተን መማርና መገንዘብ ያለብን የቤተክርስቲያን ትምህርትን። ከዛ ወውስቴትነ ደግሞ በውስጣችን ምን ማለት ነው? ይሄ እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን አሉና ስጋንም ነፍስንም እንደተዋሃደ ለማጠየቅ ላዕሌነ ወውስቴትን አለባቸው ይላል። ክርስቶስ ከኛ ያነሳው ምንድን ነው? ከድንግል ማርያም ስጋንም ነፍስንም እንደተዋሃደ አይታችኋል። ሚስጥረ ስጋዊ ምን ያክል ውዳሴ ማርያም ላይ እንዳለ። ይህ ውዳሴ ማርያም ነው የሰኞ። በዚህ አጋጣሚ በዕለት ተዕለት ምንጸልየው ውዳሴ ማርያም ምን ያክል ሚስጥረ ስጋዊን በውስጡ እንትን አጭቆ እንደያዘ ተመልከቱ። ስለዚህ ኢየሱስ ክርስቶስ ስግው ቃል። ስለዚህ በአምላክ ሰው መሆን ምን ሆንን? ድነት ተገኘ። ስለዚህ ክርስቶስ ለመዳን አንድ ሰው ሲያምን ይሄ ከነገረ ድነት ጋር ስናያይዘው ሰው የሆነና በእኛ ያደረ እውነት ነው። ቃል ስጋ ሆኗል። ሆነ ብለን ግን ቃል ስጋ ወደ መሆን ተለወጠ አንልም። እንደዚህ ካል ኑፋቄ ነው። ድነት የሚሆነው መቼ ነው? ቃልም ስጋ ሆነ ማለት በተዋህዶ አንዱ አንዱን ቃልም ስጋን ትስብእትን ሳያጠፋውስ ሳይወጣው ሳይመጣው ስጋም መለኮት ቃል ወደ መሆን ሳይቀየር ሁለቱም በተአቅቦ አንድ የሆኑበት ስርዓት በስነ መለኮት ሄኖሲስ ተዋህዶ ብለን እናምናለን። ይሄ የድህነታችን አካል ነው። ተለወጠ ብሎ እያመን አንድ ሰው ጌታ እኮ ሞቶልኛል ቢል አይጸድቅም። ሁለተኛ በእኛ አደረ የሚለውን ቃል አንድ ሰው አንብቦ ቃልም በእኛ አደረ ማለት ስጋን አልነሳም እኮ አድሮ ነው ዝም ብሎ ሰይፍ በሰገባው እንደሚያድር አደረ እንዳንል ተሰብአ ይላል። ይሄንን ህድረት የሚያምን ከሆነ ኑፋቄ ነው። ቃል መጥቶ በስጋ ነው ያደረው። ምንም ከሷ ከስጋ ሰው ከነፍስ ነፍስ አልነሳም። የቃል ገንዘብ ለስጋ የስጋ ገንዘብ ለስጋ የሚባል ነገር የለም። ልክ ሰይፍ መጥቶ በሰገባው እንደሚያድር መጥቶ እዛ ላይ ያደረ አለቀ። በቃ ማደሪያ ነው የሆነው። ምንም የነሳው ነገር የለም። ለምሳሌ ይሄ መነጽር ነው። ተመልከቱ። ምን ውስጥ አለ ቢባል የመነጽር ማስቀመጫ ውስጥ አለ። እንደዚህ ብሎ ተቀመጠ። ይሄ መነጽር ከዚህ ማስቀመጫ ከምን ይወስዳል? ምንም። ይሄ ማስቀመጫ የመነጽሩ ምንድን ነው? መያዣ ብቻ አለቀ። በቃ መያዣ ብቻ ነው። ቃል መጥቶ በስጋ ውስጥ እንደዚህ ብሎ አደረ። ምንም የነሳው ምንም የተገናኙ ንክኪ ነገር ግን የለባቸውም። ይሄ ኑፋቄ ነው። እንዲህ ብሎ እያመኑ ክርስቶስ ሞቶልኛል፣ ተሰቅሎልኛል፣ ዋጋ ከፍሎልኛል ብሎ ቢናገር ኑፋቄ ነው። ሁለተኛ አይ ከኛ እኮ የነሳው ስጋ ብቻ ነው ነፍስን አልነሳም ብሎ እየተናገሩ ከድንግል ማርያም ስጋን ብቻ የነሳው ነፍስን አልነሳም ብሎ እያመነ አንድ ሰው ክርስቶስ ተሰቅሎልኛል፣ ሞቶልኛል ቢል አይጸድቅም፣ አይድንም። አየህ፣ ይህንን አጥርቶ መማር የድህነታችን አካል ነው። እውቀት ብቻ አይደለም። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ አልነሳም፣ ልክ እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን አሉና ይኸው ቲክቶክ ላይ ያለው አይደል? እንደ መስኖ ውሃ ዝም ብሎ በቃ ለመታለፊያነት የድንግል ማርያምን ማህፀን የተጠቀመው ለመሸጋገሪያነት የተጠቀመው ምንም ከሷ የነሳው ስጋና ነፍስም የለም ብሎ የሚናገሩ እኛ ግን ብለን እናምናለን። ስጋንም ነፍስንም እንደተዋሃደ ለማጠየቅ ላዕሌነ ወውስቴትን አለባቸው። ከዛስ ይሄ ከመቤታችን ከስጋ ሰው ከነፍሳ ነፍስ የነሳው ስግው ቃል ምንድን ነው? ለእርሱ ለወልድ ለስግው ቃል የአብ ገንዘብ ሁሉ ገንዘቡ ነውና። ለዚህ ነው ወሪነ ስብሐቲሁ ከመስባተ አሃዱ ዋህድ ለአቡ የሚለው ክብሩም ለአባቱ አንድ ክብር እንደሆየን አየን የሚለው። አየ ውዳሴ ማርያም የምትደግመው ጸሎት በውስጡ ስንት ሚስጥር እንዳለበት ሽምደዳ አይደለም ማንበብ ያለብን ክርስቲያኖች። እያንዳንዷ ቃል ምን ያክል ትርጉም እንዳላት እንድትረዱ ስለፈለኩ ይሄ ማለት ነው።
እሺ ድንገት ለማወቅ የምትፈልጉ ሰዎች ካላችሁ ይሄ ውዳሴ ማርያም ማለት ከየትም አላመጣሁትም፣ ከዚሁ ነው። በቃ ከዚህ የተወሰደ ነው። ስለዚህ ውዳሴ ማርያምን በየጊዜው የሚያነብሰው የበለጠ ብዙ ነገር ይረዳል ማለት ነው። የሰኑ ውዳሴ ማርያም ስታነቡት ትረዱታላችሁ ማለት ነው። ስለዚህ ሰው የሆነና አይደለም ይላል ይሄ የሰኞ ውዳሴ ማርያም ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ሰው የሆነ አይችሁ ቃልም ስጋ ሆነ የሚለው ከዛ ጸጋና እውነት ተሞልቶ በእኛ ያደረ የሚለውን ቃል ብሎ ተረጎሙ። ደግሞ እኛ አባቶች በእኛ ያደረ አይተሃል። ሰው ሆነ በሚለውና አደረ በሚለው ቃል ተዋህዷል። ሰው ሆነ በሚለው ቃል አይተህ ቃል ሰው ደግሞ ተለወጠ እንዳትል በእኛ አደረ አለ። በእኛ አደረ የሚለውን ቃል አይተህ ቃል መጥቶ በስጋ ላይ ነው ያደረው እንጂ አልተዋሃድም ደግሞ እንዳትል ደግሞ ሰው ሆነ የሚል ደግሞ አለ። እንደ አለቃና እንደ ጠበቃ ይጠባበቃሉ እነዚህ ቃላቶች። ወደዚህ እንዳትጎትተው ይሄ አለ። በእኛ አደረ የሚል ቃል አለ። አደረ የሚል ቃል አይተህ ደግሞ አይ ማደር ነው እንዳትል ሰው ሆነ የሚል ደግሞ አለ። ኢየሱስ ክርስቶስ ነው ቃል ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ይሄ ሰኞ ውዳሴ ማርያም ምን ማለት ነው? ክብሩንም ለአባቱ አንድ ክብሩ እንደሆነ አየ ማለት ያ ማለት በግዕዙ ወሪነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ለእርሱም የአብ ገንዘብ ሁሉ ገንዘቡ ነውና። ምን ማለት ነው? አብ የሚያደርገውን ሁሉ አብ ያለው ሁሉ ወልድም አለው። ይህን አጥርቶ መማር ማወቅ የድህነታችን አካል ነው። ክርስቶስ ነፍስንም ስጋንም አልነሳም ብሎ እያመኑ ተሰቀለልኝ፣ ሞተልኝ፣ ተከፍሎልኛል አይሰራም። አይ ከስጋው ሰው ከነፍስ ነፍስ አልነሳም ልክ እንደ መስኖ ውሃ ነው ገብቶ በድንግል ማርያም ማህፀን ያለፈው ብሎ የሚያምን ካለ ይህን እያመነ ተሰቅሎልኛል ሞቶልኛል ቢል አይሰራም። አይ የድህነታችን አካል ነው። ይሄ ቃልም ስጋ ሆነ የሚለውን አይቶ ተለወጠ ብሎ እያመነ ከሆነ ኑፋቄ ነው። በእኛ አደረ የሚለውን ቃል አይቶ ደግሞ አደረ ብሎ ቢናገርም ኑፋቄ ነው። ተዋህዶ ብሎ ካላመነ ነገረ ድህነትን ተረድቷል፣ ነገረ ድህነት ገብቶታል፣ የድህነት ተካፋይ ነው ተብሎ አይነገርለትም። ይሄ ነው ቤተክርስቲያናችን ትምህርት። ለዛ ነው በዝርዝር አሁን እዚህ ጋር የምንማር ያለ ነው ማለት። ጌታችንን በወንጌል ምን ብሏል? ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አይደል የሚለው። ለአባቱ ያለው ሁሉ ለማን አለው? ለወልድ አለው አይደል? ጌታችንን በወንጌል ላይ በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ምንድን ነው ያለ? ስለዚህ እርሱ ያከብረኛልና ለእኔ ካለኝ እሱ ይነግራችኋልና ለአብ ያለው ሁሉ የእኔ ነው። አይ የአብ ገንዘቡ ለዚህ ነው ወርኢነ ስብሐቲሁ ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ምን ማለት ነው? የአባቱ ገንዘብ ሁሉ አብ የሚያደርገውን ሁሉ አብ ያለው ስልጣን ሁሉ ወልድም አለው። ለዚህ ነው እዚህ ጋር ሲናገር ለአብ ያለው ሁሉ የኔ ነው። ሁሉ እኮ ነው የሚለው። በዚህ አጋጣሚ ምንድነው የእግዚአብሔር ነኝ እያለ ነው። ምክንያቱም የአብ ያለው ሁሉ የኔ ነው እያለ ነው። አብ የሚያደርገውን ስልጣን ሁሉ አብ የሚናገረውን ሁሉ አብ የሚያደርገውን ሁሉ ወልድም ያደርጋል። ስለዚህ ይህን ቃል ተረዳን ማለት ነው። አንድ ውዳሴ ማርያምን በደንብ መገንዘብ ምን ያክል ጥቅም እንዳለው እዚህ አጋጣሚ እንድንረዳ ለማስቻል። እሺ አሁንም እዚህ ውዳሴ ማርያም ላይ እንደሚል ቃል እናገኘ የሰኞ ማለት ነው። አሁንም የሰኞ ውዳሴ ማርያምን ስንደግም እንደሚል ቃል እናገኛለን። ስለዚህ ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ። ትዝ ይላችኋለች ቃሏ። መቼም ይሄንን ቃል የማያውቅ ሰው የለም አይደለ? ይሄ ማለት ነው ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ፣ ስለዚህም ሕፃን ተወለደልን ወንድ ልጅም ተሰጠልን ብሎ አሰምቶ ተናገረ ካለ በኋላ ይላል ሕፃን ሆኖ ከተወለደ ልጅሽ ቅድስት ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። ያንን ተትርጓሜ ያካሄድ ማለት። ስለዚህ ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ። ማን የተናገረው? ኢሳይያስ። ይሄ ላይ ነው ያለው አሁን ውዳሴ ማርያም ሰኞ። እችን ትርጓሜ እስቲ እንመልከት። ምን ማለት ነው? ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ ሲል አሁንም እችን አንድምታ እንመለከታታለን። ምክንያቱም ቃሏ ምን ያክል በውስጧ ትልቅ ምስጢር እንደያዘች መገንዘብ ተገቢ ስለሆነ። እሺ እዚህ ውዳሴ ማርያም ላይ
ወልድ ተውህበለነ የምትለዋን ቃል እንዴት እንደተረጎማት የኛ መተርጉማን ላሳያችሁ። ይኸው ሕፃን ተወለደልን፣ ወልድ ተውህበለነ ምን ማለት ነው? ወንድ ልጅ ተሰጠን ማለት ለሕማም ለሞት ተሰጠልን። ወልድ ተውህበለነ ለኩነተ ሥጋ ተሰጠልን፣ ሰው እንዲሆን ተሰጠልን። በረድኤት ሳይሆን በኩነት በተግባር እንዲሆን ሪል እንዲሆን። ከዛስ ወሕፃን ተወልደ ሕፃንም ሆኖ ተወለደልን። ለመለኮት የአካልም የክብርም ሕጸጽ ነበረበት፣ ሥጋ ምላት ሆነው የሚሉ መናፍቃን ነበሩና ለና አለባቸው ይላል። ምን የምትቃል ተውህበለነ ተሰጠን አለ። ምን የሚሉ መናፍቃን ነበሩ? እንደ የመናፍቅ አይነት ግን አሁን መናፍቅ አለ ይባላል። ምን ብሎ የሚናገሩ ነበሩ? ለመለኮት የአካልም የክብርም ሕጸጽ ነበረ፣ ያ ጉድለት ነበረበት። ስለዚህ ያ ክብሩ እንዲሞላለት ሥጋ ሆነ ይላሉ። እንዲህ ብሎ የሚሉ መናፍቃን ነበሩ። ለእሱ ክብር ምስጋና ይግባውና እኛ አሁን ቃል ሥጋ ሆነ ስንል አካላዊ ቃል አካልም ለመሆን ክብርም ለመሆን ችግር ስለነበረበት ጉድለት ስለነበረበት ሊሞላለት ነው የእኛ ሥጋ የተዋሃደው። ለዚህ ምን አለ ሲናገር ነብዩ? ወንድ ልጅም ተሰጠን። አየን፣ ተቀባዮቹ ማንን? እኛ ነን። የሚጎድልብን የነበረን እኛ ነን። ጎደሎ የነበር ነው እኛ ነን። ከጸጋ የተራቆት ነው እኛ ነን። ሳይለነ ቅድስት ወልድ ዘበላአሉ ሕፃን ዘበታህቱ ከሚባል ልጅሽ እመቤታችን ጽኔት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን። ወልድ ዘበላአሉ ማለት በሰማይ ወልድ የሚባል በአንቺ ማኅፀን ደግሞ ሕፃን ሆኖ ዘበታህቱ በታች ከሚባል ልጅሽ እመቤታችን ጽኔት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን። እቺ መሰረታዊ ነጥብ ናት። ወልድ ተውህበለነ ወንድ ልጅም ተሰጠን። ለምን ተሰጠን? ለሕማም ለሞት ተሰጠን። አንድም ሰው ሊሆን ተሰጠልን። ተውህበለነ እቺ በጣም ለነ ትልቅ ትርጉም ነው ያላት። ወልድ ተውህበለነ ትልቅ ሚስጥር አላት። ለምን? ለመለኮት የአካልም የክብርም ሕጸጽ ነበረበት፣ ጉድለት ነበረበት። ሥጋ መጥቶም ምላት ሆነው የሚሉ መናፍቃን ነበሩና ለና አለባቸው። ተሰጠን አይቹ ለእኛ ነው ተሰጠን። እንዲህ ብሎ የሚያምኑ መናፍቃን ነበሩ። ለመለኮት የአካልም የክብርም ችግር ነበረበት። ይህ የአካልና የክብር ችግሩን ለመቅረብ ሥጋ ሆነ የሚሉ መናፍቃን ነበሩ። አይታል ተንኮል፣ አይታል ምንፍቅና። ግን ቀላል አይመስልም። አሁን ንግግር ውዳሴ ማርያም ዝም ብለን አሁን ሰኞ ስንደግመው ሕፃን ተሰጠን ወንድ ልጅ ብለን ስንደግመው ቀላል አይመስል። በውስጡ ግን የያዘውን ነገር ተመልከቱ። ስለዚህ ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን ስንደግመው ቀላል ይመስላል። ለምንድን ነው ሕፃን ተወለደልን ወንድ ልጅም ተሰጠን? ለምንድን አለ? ጉድለት ኖሮበት አይደለም። የአካልም የክብርም ችግር ኖሮበት አይደለም። የሆነ የጎደለው ነገር ኖሮ አካላዊ ቃል ሥጋን በመዋሃዱ ሊጠቀም አይደለም። ተጠቃሚው እኛው ሥጋ ነው። የሚከብረው ሥጋ ነው። ቃልማ መጀመሪያ ከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ ነው። ይህን በደንብ ልናቅ ይገባል። ግልጽ ነው ሐሳቧ። ቻውን ሕፃን ተወለደልን ወንድ ልጅም ተሰጠን የምትለው ቃል ወልድም ተሰጠን እኮ ነው የሚለው። ሕፃን ተወለደልን ወልድም ተሰጠን ነው የሚለው። ተሰጠን ለእኛ ምን እንዲሆን? ለኩነተ ሥጋ ሥጋን እንዲዋሃድ በጸጋ በረድኤት ሳይሆን በኩነት በተግባር በሁኔታ ራሱ በተግባር ሪሊ ከሥጋው ዓሣ ከነፍስ ነስቶ እንዲወለድ አካላዊ ቃል በማኅፀኗ ተቀረጸ፣ ተጸነሰ፣ ተሰጠን። የአካልም የክብርም ጉድለት ኖሮበት አይደለም። ለዛ ነው ተሰጠን ለእኛ። ለሱ ቢሆን ኖሮ ሎቱ ይሆን ነበር፣ ተሰጠው ይል ነበር። አየህ፣ ወልድም ተሰጠው ቢል ኖሮ ለካ ወልድ የሆነ ጎድሎት ይባላል። ግን ምን ተሰጠን ነው የሚለው። ሎቱ ይል ነበር። ለእኛ ሰው ግን ለነ ተውህበለነ ተሰጠን። ስለዚህ በግዕዝ ትምህርት ለነ ሲል ምን ማለት? ለእኛ ማለት። ለሱ ቢሆን ኖሮ ሎቱ ይል ነበር። አይታችኋል? ለሱ ቢሆን ኖሮ ሎቱ፣ ለእኛ ግን ነው ተውህበለነ። ወልድ ተውህበለነ ለሕማም ለሞት ተሰጠልን። የማይሞተው ሞተ፣ የማይታመመው ታመመልን። ወልድ ተውህበለነ ለኩነተ ሥጋ ተሰጠልን።
ይህንን ማመን የድህነታችን ምንድን ነው? አካል ነው። አንድ ሰው በክርስቶስ ሰው መሆን አምናለሁ ቃል ስጋ ሆኗል ብሎ እያመነ ነገር ግን ቃል እኮ ስጋ የሆነው ለመለኮት የአካልም የክብርም ሕጸጽ ነበረበትና ስጋ ሙላት ሆነው ሞላለት ይህንን የስጋ የቃልን የክብርና የአካል ችግር ቀረፈለት ብሎ የሚያምን ካለ ኑፋቄ ነው። ይህን እያመን አንድ ሰው ነገረ ድነት ገብቶኛል ማለት አይችልም። በዚህ አጋጣሚ የዕለት ተዕለት ውዳሴ ማርያም ስንት ነገረ ስላሴ ስንት ነገረ ስጋዊ ሚስጥር እንደያዘ እንድንረዳ እንድንገነዘብ፣ ጸሎት ብቻ አይደለም ህይወትም ጭምር ነው። ይሄ በምን ያገኘነው ነው? አሁን የጠቀስኩላችሁ እንዳለ በመጽሐፈ ኪዳን ያገኘነው። ስለዚህ የአምላክ ሰው መሆን የድህነታችን ምንድን ነው? አካል። ምንም ጥርጥር የለው፣ ምንም ጥርጥር የለው። ይሄ አሁን ከውዳሴ ማርያም የወሰድናቸው ናቸው። እሺ መጽሐፈ ቅዳሴስ? መጽሐፈ ቅዳሴያችን ከመጽሐፈ ኪዳን ደግሞ እንውሰድ እስቲ። መጽሐፈ ኪዳን ላይ ኪዳን አባቶቻችን ጠዋት ሲያደርሱ እንደዚህ ይሉናል። ለሚያስተውና ለሰማ ሰው ካለ በደንብ አድርጎ ይሄ ቃል በቤተክርስቲያናችን በኪዳን ላይ አባቶቻችን ጸሎቱን ሲጸሉ የሚሉት ነው። እስቲ እንያትችን ክርስቶስ ሰው መሆኑ እንዴት ባለው ሁኔታ ከድህነት ጋር እንደሚገናኝ እንዴት ባለው ሁኔታ እንደዘገቡልን እንመልከት። እሺ ሰውን ለማዳን ለሁሉ ተገለጽክ። ምን ነፍስን የመለስካት አንተ ነህ። አይ ሰውን ለማዳን ለሁሉ ተገለጽክ። ይሄንን ማመን የድህነታችን አካል። ክርስቶስ አልተገለጸም ብሎ የሚናገር ሰው ለማዳን አይደለም የተገለጸው ለራሱ ሲል ነው ብሎ የተገለጠ ብሎ የሚያምን ሰው ካለ ኑፋቄ ነው። ሰውን ለማዳን ለሁሉ ተገለጽ ካልባል ምን ይላል? ነፍስን የመለስካት። የጠፋች የኛ ነፍስ ተመለሰቻ። ነፍስን የመለሳት ይላል አንተ ነህ። ሰው ለማዳን ለሁሉ ተገለጽ። ሰው ለማዳን የተገለጸው ማን ነው? ኢየሱስ ክርስቶስ። ነፍስን የመለሳት ማን ነው? እሱ ራሱ። ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠረ ይህ ሰውን ለማዳን የተገለጸው ማን የፈጠረ ነው? መላእክትን የፈጠረ ነው። ነፍስን የመለሳት ይሄ ሁሉ የምንድን ነው? የሁሉ አባት ነው። የሁሉ ጌታ ነው። የዓለም ጌጥ ነው። ምድርን የፈጠርካት ይላል። ይህ ኪዳን ነው። ጠዋት ጠዋት ሁላችንም ብንታደል ብናደርስ ምን ሰማው ነው ይሄ ቃል። እቺ ምን ለማለት ተፈልጎ ነው? ሰውን ለማዳን ለሁሉ ተገለጽክ ሲል እቺ የድህነታችን አካል ናት። ምክንያቱም የአምላክ ሰው መሆን የአምላክ ሰው ሆኖ መገለጥ የድህነታችን አካል ስለሆነ ነዋ። ይገባናላ፣ ስለሚያስፈልገን ነዋ። የቱ ጋር ነው ይሄ ያለው ከተባለ ይሄው እዚህ መጽሐፉ ላይ ማየት እንችላለን። ላሳያችሁ። በመጽሐፉ ላይ በመጽሐፈ ቅዳሴ ትርጓሜ አንድምታው ላይ አበው መተርጉማ እንዴት አድርገው አመስጥረው እንደተናገሩ እንመልከተው። ገጽ 37 ላይ ነው የምናገኘው። ገጽ 37 ላይ አለ። ተመልከቱ። ገሃደ ለኩሉ ሰረቀ ለሰብ ይላል። ምን ይላል? ሰውን ለማዳን በጎላ በተረዳ ነገር ሰው ሆነ። ሰው ሆነ ምን ለመሆን? ሰውን ለማዳን ለና ለ አንድ ወገን ለማ እችኛው አለ ለኩሉ ምትላለች እዚህ ጋር ለ ከዛ ደግሞ ጋር ለሰብ ለ እቺ ለና እቺ ለ ለማለት ነው። ለና ለ አንድ ወገን ድንገት አንድምታው ስታነቡ ግራ እንዳይገባል። ለና ለ አንድ ወገን ሲል ገሃደ ለኩሉ ለ ሰረቀ ለሰብ ለ አያችሁ እዚህ ጋር ለሰብ እና ለኩሉ እዚህ ጋር ለ አለ እዚህ ጋር ለ አለ ለሁሉ ማለት ለኩሉ ማለት ለሰብ ማለት ለሰው። ስለዚህ ሰውን ለማዳን በጎላ በተረዳ ግልጥ ሆነ በሚጨበጥ በሚዳሰስ በሚታይ ስጋ ተገለጥክ። ከዛስ መድኃኒተ መያጤ ያለ ነፍስ መድኃኒት ሆነ ነፍስን የመለስካት። እውነት ነው። መድኃኒት ሆኖ ነፍሳችን የመለሳት ማን ነው? ኢየሱስ ክርስቶስ። መድኃኒት ሆኖ ነፍሳችን ለመመለስ መጀመሪያ ምን ሆነ? ሰውን ለማዳን በጎላ በተረዳ ነገር ሰው ሆኖ ተገለጠ። ከዚህ የአምላክ ሰው ሆኖ መገለጥ የድህነታችን አካል ነው። ለምን? ነፍሳችን የመለሳት እሱ ነው። ጠፍታ የነበረች ነፍሳችን እኮ የመለሳት እሱ ነው። ግልጽ ነው ሐሳቡ አይደል? የአምላክ ሰው መሆን የድህነታችን አንዱ አካል ነው። በጣም ጥንቃቄ አድርጉ። እንዲሁ ዝም ብሎ ብቻ የምናስቀምጠው አይደለም። ይህ ነፍስን የመለሳት ሰው የሆነ አምላክ ማን ነው ስንል የተነተዋል እዚህ ከስር ሁሉን እንደሚገባ አስቀድመ አወቅ ፈጥረሃልና ካልዋለ ገባሬ መላእክትን የፈጠረ
እውነት ነው። ይህ ሰው ለማዳን ሰው ሆኖ የተገለጠው በጎላ በተረዳ ነገር በግልጥ በቤቴልሔም የተወለደው ሕፃን የማን ፈጣሪ ነው? የመላእክት ገባሬ መላእክት ይላል። መላእክትን የፈጠረ አበ ኩሉ የሁሉ ፈጣሪ ሰርጎ ዓለም ምን ማለት ነው? የዓለም ጌጥ ሳራሪሃ ለምድር ምድርን የፈጠርካት አንድም ያጸናሃት አንተነ። ይህ ሰው ሆኖ የተገለጠው የዓለማት ሁሉ ፈጣሪ ነው። የሁላችን አባት ነው። የሁላችን ጌታ ነው። የዓለም ሁሉ ጌጥም ኤኮ ኪዳን ነው። ሰው ሆኖ ተገልጧል እያለ ይሄ ማን ነው ግን? መላእክትን የፈጠረ ፈጣሪ ነው። አበ ኩሉ የሁሉ ፈጣሪ ነው። የሁሉ አባት ነው። የሁሉ ጌጥ ነው። እንዴት አድርጋ ነገረ ክርስቶስን እንደምትሰብከኛ ቤተክርስቲያን ከድህነት ጋር እንዴት እንደሚገናኝ በዚህ አጋጣሚ እንረዳል። ስለዚህ ሰው ሆኖ በግልጥ ተገልጧል። ምትሃት አይደለም፣ ማጂክ አይደለም። ስጋው ምትሃት ሳይሆን የምርም የኛ ስጋ ነው። ከድንግል ማርያም የነሳው ስጋ የኛ ስጋ እንደሆነ አስብ አለ የሚለው ቅዳሴ ላይ ራሱ የኛን ስጋ የነሳው ምትሃት አይደለም፣ የምር ነው። በጎላ በተረዳ ነገር ሰው ሆንክ። ግልጽ በሆነ ነገር ነብይ ልከ ነቢያት ልከ መምህራን ልከ አስቀድመ በነቢያት አናገር። ከዛ ሊቀ መላእክት ቅዱስ ገብርኤል መጥቶ ደግሞ ለድንግል ማርያም አበሰራት። ከዛ በጎላ በተረዳ ነገር ነገረ ስጋዌን አወቅን ተረዳን ማለት። ይሄ የቤተክርስቲያናችን የትምህርቷ ማዕከል ነው። ይህን ሳይረዳ ክርስቶስ በግልጽ ለእኛ ሲል ሰው ሆኗል። ይሄ በግልጽ ሳይሆኑ ደግሞ የመላእክት ሁሉ ፈጣሪ መሆኑ የሚያምን ሰው መሆን አለበት። ለዚህ ነው ገሃደ ነው የሚለው፣ ግልጥ ሆነ። ለዚህ ነው ጥምቀት ስናከብር አንዱ ምንድን የምንለው ገሃድ እንሌለ። ምን ማለት ገሃድ ማለት? ግልጥ ማለት እኮ ነው፣ የተገለጠ ማለታችን። ስለዚህ በቤተክርስቲያናችን ምን ያክል አንድ ቃል ብዙ 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 ሚስጥሮችን ይዞ አቅፎ እንዳለ እንድትረዱም ለማለት በሚያክል። እሺ ከዚህ ቀጥሎ ደግሞ ትምህርተ ኅቡዓት ደግሞ እንመልከት። ትምህርተ ኅቡዓት ማለት ይሄኛው ማለት ክርስቶስ ከሙታን ከተነሳ በኋላ ከማረጉ በፊት ለደቀ መዛሙርቱ ካስተማራቸው ከሰባቱ ኪዳናት አንዱ ምንድነው? ትምህርተ ኅቡዓት። ቁርባን ከመውጣቱ በፊት ምዕመናን ከመቀበላችን በፊት ትምህርተ ኅቡዓት ወይም ደግሞ ይሄኛው ሃይማኖተ አበው ይነበባል። ለምን? ይህ የምትቀበሉ ስጋና ደም አማናዊ ስጋው ደሙ ነው፣ ተራ ህብስት ተራ ወይን እንዳይመስላችሁ ለማለት እና እዚህ ገጽ 2 ቁጥር 5 እንደሚል ተመልከቱ። በመንፈስ ቅዱስ ሕይወትነት የአዳምን ባህሪ አድርጎ ሰው ቢሆንም ያለመለወጥ በመለኮታዊ ባህሪ ለዘላለሙ ጸንቶ የሚኖር እርሱ ኢየሱስ ክርስቶስ ነው ይላል። እችን በደንብ ይዋት። በመንፈስ ቅዱስ ሕይወትነት የአዳምን ባህሪ አድርጎ ሰው ቢሆንም ያለመለወጥ ውላጤ የለም በመለኮታዊ ባህሪ ለዘላለሙ ጸንቶ የሚኖር እርሱ ኢየሱስ ክርስቶስ ነው። ይሄ ምን ላይ ነው የምናገኘው? ትምህርተ ኅቡዓት ምን ማለት ናት? እቺ በመንፈስ ቅዱስ ሕይወትነት ሲል ለምንድን ነው የአዳምን ባህሪ አድርጎ ለምን አለ? እችም ትርጓሜ ታስፈልገዋለች። ቀለል ያለ ንግግር የሚመስል ግን በውስጡ ብዙ የቤተክርስቲያናችን የትምህርት ትርጓሜን እንድንረዳ ከሚያግዙ ነጥቦች አንዱ እችኛዋ ነጥብ ናት። ገጽ 5 ላይ እናገኛታለን። ትርጓሜዋን እዚህ የትምህርተ ኅቡዓት ትርጓሜ እንድምታናው ማሳያችሁ ገጽ 5 ላይ ታገኝታላችሁ። አሁን እዚህ ላይ ተመልከቱ። ገጽ 2 ላይ ይቅርታ፣ እዚህ ገጽ 2 ላይ ታገኟታላችሁ። ምን ብሎ ነው የተናገሩት የኛ አባቶቻችን? በደንብ ስሙ። በመንፈስ ቅዱስ ሕይወትነት ነው የሚለው። በመንፈስ ቅዱስ ሕይወትነት ማለት ምን ማለት ነው? እስቲ ሕይወትነት በመንፈስ ቅዱስ ሕይወትነት ሲል እንዴት ነው? ተመልከቱ። እዚህ ጋር ከየት ልጀምርላችሁ? ከዚህኛው ጋር እንጀምር። ምን የምትል ቃል አለች? ከዚህኛውም እንጀምር እንችላለን። ዘሐመ ወሞተ ብሎ ነበረና ታመመ ሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም። አይታል እዚህ ጋር የታመመው የሞተው ምን ብቻ አይደለም፣ ስጋ ብቻ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። ያ ሕማም ለማን ይቆጠራል? ለቃልም ይነገራል፣ ለመለኮትም ይነገራል። ለምንድን ነው የምንማረው? በመከራ ጊዜ ቃል ተለይቶ ተሄደ የሚሉ መናፍቃን አሉ።
አንድም ጻዕረ ዘሞት ፈትሐ ወዘእሙታን ተንሥአ ብሎ ነበርና የሞት ጻዕሩን ጻረኝነቱን ያሰናበተው ብቻ ቃል አይደለም፣ በገብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ሁለቱም ነው። የቃል የስጋ መከራ ህማሙ ለስጋ ብቻ አይነገርም፣ ለቃልም ጭምር ነው። እሺ የሞትን ገዥነት የሞትን ቁራኝነት ያጠፋልን ቃል ብቻ አይደለም፣ ቃልን የተዋህደው ስጋም ጭምር ነው። ምክንያቱም ስጋ የባህሪ አምላክ ሆና። በደንብ ስሙ። እዚህ ጋር ዘሐመ ወሞተ ብሎ ነበረና የታመመው የሞተው ብቻ ስጋ አይደለም። የታመመው በስጋ ሞት አይደለም ይላል፣ በመንፈስ ግን ያው ነው። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ ሲል ቅዳሴ ላይ ቃል እኮ ሞተ እያለ አይደለም እኮ መለኮትነቱ። ግን የስጋ ሞት ለማን ይነገራል? ለቃልም ስለሚነገር። ስለዚህ የታመመው የሞተው ብቻ ስጋ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። አንድም ጻዕረ ዘሞት ፈትሐ ወዘእሙታን ተንሥአ ብሎ ነበርና የሞት ጻዕሩን ጻረኝነቱን ሞትን ድል የነሳው የሞትን ኃይለኝነት ያንበረከከው የሞትን ኃይለኝነት ጸጥ አድርጎ እንዲወድቅ ያደረገው ሞቶ ሞጊያ የታለ ያሰኘው ቃል ብቻ አይደለም። ይሄው ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት። ምክንያቱም ከመንፈስ ቅዱስ ጸንሳ ተገኘቻል የሚለው ያንን ቃል ለመናገር ነው። በግብረ መንፈስ ቅዱስ የሚለው ማጭምር ነው ይላል። በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስለዚህ እኛ ቤተክርስቲያን እቺ በጣም መሰረታዊ ጉዳይ መሆኗን እንዳንረሳ። ስለዚህ ክርስቶስ ታመመ ሞተ። ታመመ ሞተ ስንል ስጋ ብቻ አይደለም፣ ለመለኮትም ይነገራል። መለኮት የሚሞት ሆኖ ግን አይደለም። የስጋ ሕማምና ሞት ለቃልም ስለሚነገር። እሺ ሞትን ድል አድርጎ ሲነሳ የሞትን ኃይለኝነት የሞትን ሞጊያነት ድል ሲነሳም ቃል ብቻ አይደለም የነሳው። ይሄው እዚህ ጋር ያሰናበተው የሞትን ጻረኝነት ሞጊያነት ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስጋ ራሱ አምላክ ሆነ። ቅድምና የሌለው ስጋ የባህሪ አምላክ ሆነ። ስለዚህ የሞትን ጻረኝነት የሞትን ሞጊያ ያሰናበተው ድል የነሳው ቃል ብቻ አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስለዚህ ያዳነን ማን ነው ስንል ስግው ቃል ነው የምንለው። የሞተልን ማን ነው? ስግው ቃል። ስግው ቃል ስንል ማለት ነው መለኮትና ስጋን የተዋህደው ቃል። ለስግው ቃል ይነገርለታል። ነጥለናል የምንናገረው ሞተልን። የማይሞተው ሞተ፣ ለቃል ተነገረ። የማይሞተው ሞተ ተብሎ ለምን? የተዋህደው ስጋ ሞት ለቃልም ተነገረ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ስለሆነ ከዛ እዚህ ጋር ይላል ስጋሁ ለአዳም ምስለ ነፍሱ። ይህንማ ተናግሮት ነበረ ቢሉ አልነበረ ቢሉ ምስለ ነፍሱ ለማለት ደገመው። ህየንተ ነፍስ ወልቦና ኮኖ መለኮቱ ብለው ነፍስ አልነሳ የሚሉ መናፍቃን አሉና ምን ማለት ነው? ክርስቶስ ከድንግል ማርያም የነሳው ስጋ ብቻ ነው፣ ነፍስን አልነሳም። ነፍሱስ ታዲያ በምንድን ነው ታዲያ ሲናገር ሲያውቅ የነበረው ብሎ ሲጠየቁ ደግሞ አይ የተዋሃደው እኮ ያ የነሳው ስጋን የተዋሃደው እኮ መለኮት ራሱ ልቦና ሆነው ነፍስ ሆነው ብሎ የሚናገሩ መናፍቃን አሉ። ስለዚህ ምን ያለ እዚህ ጋር ትምህርተ ኅቡዓት ላይ ስጋሁ ለአዳም ምስለ ነፍሱ አለ። ህየንተ ነፍስ ወልቦና ኮኖ መለኮቱ ብሎ የሚናገሩ መናፍቃን አሉ። በነፍስ ፋንታ መለኮቱ ራሱ ነፍስ ሆነው የሚሉ ይሄ ምንፍቅና ነው። ክርስቶስ የነሳው ምንድን ነው? ስጋንም ነፍስን። ምክንያቱም ፍጹም ሰው ሆነ ብለን ስንናገር በደንብ ስሙ። ፍጹም ሰው ሆነ ብለን ስንናገር ሙሉን እየተናገር ነው። ሙሉን ነው የምንናገረው። ፍጹም ሰው ሆነ ስንል ነፍስም ስጋም ያለው ነው። ፍጹም ሰው ሆነ ማለት ስጋ ብቻ ያለው ሰው ሆነ አይባልም። አስከሬን ነው አይደል? ነፍስ ብቻ አይሆንም። ስጋ በመቃብር ከሆነ በገነት ነው ያለችው ማለት ነው። ስለዚህ ክርስቶስ ፍጹም ሰው ሆነ ስንል ምን ማለታችን ነው? ስጋም ነፍስም ያለው ማለት። ይህ ስጋም ነፍስም ያለው ስግው ቃል ማን ተዋህደው? ቃል መጥቶ ተዋህደው ምንን? ስጋ ነሳ ስንል ነፍስንም ስጋ ነው። ስለዚህ ክርስቶስ ፍጹም አምላክ ነው ብለን ስንናገር
ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ያላነሰ በስልጣን በመለኮት በአጋዝ እኩል የሆነ ማለታችን። ከእንደገና ደግሞ ስጋን ነሳ ፍጹም ሰው ሆነ ስንልስ እንደኛ ፍጹም ሰው ሆነ ከኃጢአት ብቻ በቀር ምን ማለት ነው? እኛ ነፍስ አለን እኛ ሰው ነን ምን ማለታችን ነው? ስጋም ነፍስም አለን ማለታችን ነው። ስለዚህ በመለኮቱ ፋንታ በነፍስ ፋንታ መለኮቱ ነፍስ ሆኖ ብለው የሚነሱ መናፍቃን ስላሉ ምን አለ ትምህርተ ኅቡዓት ላይ ስጋው ለአዳም ምስለ ነፍሱ አለ። አዳም በስጋው ለስጋችን በነፍሱ ለነፍሳችን እንደካሰን ለማጠየቅ አንድም ይላል አይታችኋል። አንድም በስጋው ለስጋችን በነሳው ስጋ በነፍሱ በነሳው ነፍስ ደግሞ ለነፍሳችን እንደካሰልን ለማጠየቅ ካሰን። ድህነት ፍጹም ነው በነፍስም በስጋ ነው። ስለዚህ በነፍስም በስጋ ታደልን ማለት ነው። ስለዚህ ክርስቶስ አንድም ይልና እዚህ ጋር በስጋው ለስጋችን በነፍሱ ለነፍሳችን እንደካሰልን። አይ ቤዛነቱ ለስጋም ለነፍስም ጭምር ነው። ይህን ተመልከቱ። እዚህ ጋር ምን ብሎ እንደሚናገር በዚህ አጋጣሚ እንድትረዱ ስለተፈለገ ነው። ትምህርተ ኅቡዓት ምን ያክል በውስጡ ጥልቅ ነገር እንደያዘ እንድትረዱት ለማስቻል ነው። ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ የሆነ የኛ የሁላችንም ፈጣሪ አምላክ መሆኑን እንድንገነዘብ እንድንረዳ ለማለት ነው ይህን ያክል ጥቅስ የጠቀስነው ማለት ነው። እሺ ውዳሴ ማርያምን አነሳን። ከዘሜታችን ቅድስት ድንግል ማርያምን ምን ብለን እንጠራለን? ውዳሴ ማርያም የማክሰኞ ላይ በሚገባ የአምላክ እናት ተብለሻልና ደስ ይበልሽ ይላል። ምን ማለት ነው በሚገባ የሚለው ቃል? እቺ ቃል ራሱ በደንብ እናድማት። የምናገኘው ውዳሴ ማርያም ላይ ነው። ምን የምትል ቃል ያለችው? በሚገባ የአምላክ እናት ተብለሻልና። ምን ማለት ነው በሚገባ የአምላክ እናት ተብለሻል ማለት? አሁን ቃሏ በሚገባና የማይገባ የአምላክ እናት አለ ብሎ እየተናገረ ነው። ቃሉ ምን ለማለት ተፈልጎ ነው? በሚገባ የአምላክ እናት ተብለሻልና ሲል ማለት። እችን እስቲ በደንብ አክተን እንያት። እዚህ ውዳሴ ማርያም የሰሉስ ላይ ማለት ነው። በሚገባ የአምላክ እናት ተብለሻልና ሲል። እሺ እየተከታተላችሁ እንደሆነ ተስፋ አድርጌ ማለት ነው መቀጠል ያለሁት። እሺ ተፈሲ ይልና እስመ ድልወ ተሰመይኪ እስመ ድልወ ተሰመይኪ ወላዲተ አምላክ እሙነ ሲል ነው ይልና በእውነት ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ። በእውነት ነው የሚለው። እች ክርክር አልነበረችም። አሁን ድንግል ማርያም ወላዲተ አምላክ ትባለች አትባልም የሚለው ንስጥሮስ ህስወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏታልና ውሸት ነው። ድንግል ማርያም ወላዲተ አምላክ አትባልም ሰውን የወለደችው ብሎ የሚያምኑ ነበሩ። ይህ የሚናገረው ንስጥሮስ ነው። ስለዚህ የንስጥሮስን ክደት ለማክሸፍ ምን አሉ አባቶች? በእውነት አይቱ ተፈሲ እስመ ድልወ ተሰመይኪ ወላዲተ አምላክ በእውነት በሚገባ የአምላክ እናት ተብለሻልና። እቺ የማክሰኞ ውዳሴ ማርያም የሰሉስ በእውነት ነው የምንናገራት። ለዚህ አንድም ይላል እዚህ ይኸው አንድም በሚገባ ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ። ምን ማለት ወላዲተ አምላክ ስንል በደንብ ስሙ። እዚህ ጋር እችን በደንብ ይዋት። የኛ መተርጉማን ሊቃውንት ምን እንዳሉ በሚገባ አንድም ብሎ በሚገባ ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ ይልና በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና ሲል ነው። ድንግል ማርያም በመለኮቱ የወለደችው አይደለም፣ በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና። የቃል መኖር ድህረ ስጋዊ አይደለም። ስጋዊ ስጋ ከመሆኑ በፊት ቃልም ስጋን ከመዋሃዱ በፊት ማለት ነው ነበረ፣ ቅድመ ዓለም ነበረ። አኮ ከዛ በግዙ ያለው ወአኮ ወልደ ማርያም በመለኮቱ ክርስቶስ የማርያም ልጅ የሚባለው በመለኮቱ አይደለም። አላ ዘከመ ስርዓተ ትስብእቱ በለበሰው ስጋ ግን ይባላል የማርያም ልጅ የሰው ልጅ ይባላል። ስለዚህ ድንግል ማርያም የአምላክ እናት ናት። አዎ ያ ስጋው ቃልም በምን ወለደችው? በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና። ምኑ? መለኮትነቱ የተከፈለው ምኑ ነው? ከስጋው ሰው ከነፍሳ ነፍስ ነስቶ። ስለዚህ የቃል መኖር ኤግዚስት ያደረገው ከድንግል ማርያም ሲወለድ አይደለም። ከድንግል ማርያም ሳይወለድ አካላዊ ቃልም ቅድመ ዓለም ያለ እናት ከባህሪ አባቱ ተወልዶ ከአብ ጋር አብሮ የነበረ
ከአብ ተከትሎ ያልመጣ ከአብም ቀድሞ ያልነበረ በጊዜ በአኗኗር በስልጣን ከአብ የማይቀድም የማያንስ የተካከለ ነው። መንፈስ ቅዱስም እንዲሁ። እዚህች ቃል ምንድናት? በስጋ እንጂ በመለኮቱ አትወልደውምና። እኛ ታዲያ ምን አለን? ታዲያ አካላዊ ቃልን በመለኮት ነው የወለደችው ነው ያለ። ይሄ እኛ ቤተክርስቲያን ትምህርት ነው። ያ ከድንግል ማርያም የተወለደው ስጋው ቃል ኢየሱስ ክርስቶስ ግን ምንድን ነው? እግዚአብሔር ነው፣ አምላክ። ስለዚህ ምን ትባላለች? በእውነት ወላዲተ አምላክ ትባላለች። ወላዲተ አምላክ። ወላዲተ አምላክ ስንል በስጋ ወለደችው እያልን እንጂ በመለኮቱ አትወልደውምና። ይሄ ነው የምናገኘው ውዳሴ ማርያም ዘሰሉስ ላይ የምናገኘው ነው። ስለዚህ ምን ትባላለች? ወላዲተ አምላክ። ስለዚህ ህስወኬ የሚል ውሸት ነው። ድንግል ወላዲተ አምላክ አትባልም። ሰውን የወለደችው ሰው ወለደችው አይልም። እዚህ ጋር ስጋን የወለደችው አይልም። በስጋ አየህ፣ እዚህ ጋር ስጋን የወለደችው አይልም። በስጋ በስጋ ማንን? አካላዊ ቃል ወልድን፣ ስጋው ቃልን። በስጋ ሞተ ማለትና ስጋ ሞተ ማለት ይለያያል። በስጋ በስንል የሆነ አለ ማለት አብሮት ምን አለ? የሆነ ነገር አለ ማለት ነው። በሲል በስጋ ሞተ በመንፈስ ግን ሕያው ነው ሲል ሐዋርያው ቅዱስ ጴጥሮስ በስጋ ሲል በሲል አያያዥላት መሰረታዊ ጉዳይ ናት። ስጋን ወለደች አይልም። በስጋ ማንን? በስጋ አካላዊ ቃልን። ለዚህ ምን ይባላል? የአካላዊ ቃል አምላክ ምን ትባላለች? ወላዲተ አምላክ። ግልጽ ነው ሐሳቡ አይደል? በስጋ ምትልቃች በአለች። በስጋ ማንን? አካላዊ ቃል። በመለኮቱ አይደለም። በመለኮቱማ ቅድመ ዓለም ያለ እናት ከባህሪ አባት ተወልዷል። ድህረ ዓለምስ ያለ አባት ከእናት ከእመቤታችን ቅድስት ድንግል ማርያም ተወለደ። በምን? በስጋ። ምን ማለት በስጋ ማለት? ከስጋዋ ስጋ ከነፍሷ ነፍስ ነሱ ተወለደ። በስጋ ወለደችው ማንን? አካላዊ ቃልን። ስጋን ወለደች አይልም። ስጋን ወለደች ካለ ንስጥሮስን የምንሆነው ይኸው። ንስጥሮስም እኮ እንደዛ ያለው ሰውን የወለደችው መጥቶ አካላዊ ቃል አደረበት እኮ ነው ያለው። እሷ ግን የወለደችው ተራ ሰውን ያለው ሎቱ ስብሐት። በስጋ ወለደችው። በጣም መሰረታዊ ነገር ነው። ለዚህም ነው ጴጥሮስ ሲናገር ያለው በመስጋ ሞተ ይላል። በስጋ ሞተ አይልም። በስጋ ሞተ በመንፈስ ግን ያው። በስጋ ሞተ ያለው ማንን ነው? አካላዊ ቃል። መቃል መለኮት ስለማይሞት በስጋ ሞተ አለ። የስጋ ሞት ለቃል ለመለኮት ተነገረለት። ግልጽ ነው። አሁን በምትራን እንዳትረሷት። ቆርጦ ቀጥል መናፍቃን ስላሉ ማለት ነው። ይሄው እኛም ያልነው እኮ ይሄን ነው እኮ። በመለኮቱ እኮ አትወልዶም ነው። እቺ በአለች። በስጋ የተወለደው ማን ነው? አካላዊ ቃል፣ ስጋው ቃል። አምላክነቱ ሳይሻር፣ አምላክነቱ ሳይጠፋ፣ አምላክነቱ እንደተጠበቀው ነው። እግዚአብሔርነቱ እንደተጠበቀው ነው። የባህሪ ልጅ መሆኑ እንደተጠበቀ ሆኖ አምላክ ተወለደ በስጋ። ከዛ በዮርዳኖስ ወንዝ ምን አለ? የምወደው ልጅ ያለ። ልጅ ያለው ምኑን ነው? ስጋው ቃልን እኮ። አይ ልጅ ብዬ የጠራሁት ቃልን ብቻ ነው እሺ፣ ስጋን አይደለም አላለም። የስጋ መለኮትን ስለተዋሃደ አብሮ ምን ተባለ? የምወደው ልጅ እሱን ስሙት አለ በዮርዳኖስ ሲጠመቅ። በደ ዮሐንስ እኮ ሲጠመቅ ያለው እኮ ስጋው ቃል ነው። ቃል ብቻ አይደለም፣ ስጋ ብቻ አይደለም እኮ። ቃልና ስጋ የተዋሃደ ስጋው ቃል የምወደው ልጅ ያለው አይታችሁ። ስጋው ቃል ምን ተባለ? ልጄ። ስጋ የባህሪ አምላክ ሆና እዚህ በስጋ እንላለን እንጂ ስጋን ወለደች አንልም። ችን እንዳትረሷት። አማርኛ ንግግር ምን ያክል ጠቀሜታ እንዳለው በዚህ አጋጣሚ እንድትረዱ። ዝም ብሎ ሰዎቹ ያለ እውቀት ሲያወሩና ሲደነፉብን እኛም አብረን ደግሞ እንደው ባንጫጫ ጥሩ ነው። የእውቀት ሰዎች እንሁን። ያው እነሱ ዓላማ ሊኖራቸው ይችላል፣ ለምን እንደተናገሩ ምናምን የራሳቸው ነው እሱ። የኛ ግን ኦርቶዶክሳውያን እንደመሆናችን መጠን እያንዳንዷ ቃል ትርጉም አላት። ዝም ብለን በጌስ የምንናገረው የምንተነፈሰው ነገር የለንም። የሆነ ቃል ሳት ስንል የሆነ ነገር አብሮ ይዞ ያጠፋል። ጥንቃቄ ይፈልጋል። ለዚህ ነው ጴጥሮስ የተናገረው በስጋ ብሎ የተናገረው። ለዚህ ነው በጣም መሰረታዊ ጉዳይ ሰው ነው። የጴጥሮስን ላንብብላችሁ። ጴጥሮስ መልእክቱ ምንድን ነው ያለው? ሐዋርያው ቅዱስ ጴጥሮስ በመልእክቱ የተናገረው ላንሳ። እንዲህ ነው ያለን ጴጥሮስ በመልእክቱ በስጋ ምን አለ? ሞተ። ለኃጢአት ሞተን ለጽድቅ እንድኖር እሱ በስጋው ኃጢአታችንን በእንጨት ላይ በስጋው ነው የሚለው።
ምን አለ አብሮ ማለት ነው? መለኮት አለ። አሁን አንደኛ ጴጥሮስን ላሳያችሁ 3:18 በምትለው ቃል ምን አክል ትርጉም እንዳላት እንዳትሳሳቱ ነው። አይ እኮ ስጋን የወለደችው ምናምን ብል ብቻ ብለና ወላዲተ አምላክ እንዴት እንላታለን ለሚል ቃል በደንብ ትርጉሙ እንዲገባን የጴጥሮስን መልእክት አንዴ ላስታውሳችሁ ላሳያችሁ እዚህ ጋር ማለት ነው። እሺ አንደኛ ጴጥሮስ ምዕራፍ 3:18 ላይ ያለ ቃል ነው። 3:18 ላይ ማለት 3:18 ይሄው ተመልከቱ። በስጋ ሞተ በመንፈስ ግን ሕያው ነው። አይታችሁ በስጋ ነው የሚለው። ስጋ ሞተ አይልም። በስጋ በምን አለ አያችሁ? በብሎ የሆነ ነገር አለ ማለት አያችሁ? በብ ካለ የሆነ ነገር አብሮ አለ በስጋ። ስለዚህ ክርስቶስ የሞተው እንደው በስጋ ያ ማለት አብሮት ማን አለ? ቃል አለ። በመንፈስ ግን አለ። ያ በያለው ከማጋር አብሮ እንደሆነ ደግሞ መንፈስ የተባለው መለኮት፣ በመለኮቱ ግን ሕያው ነው። ይሄ ቃል አንድ ቦታ ብቻ አይደለም ያለ እዚሁ አንደኛ ጴጥሮስ 4:1 ላይ እንደዛው ክርስቶስም በስጋ ስለኛ መከራን ስለተቀበለ አይቱ በስጋ ስጋ አይደለም የሚለው ክርስቶስም ስጋው መከራ ስለተቀበለ አይልም። ክርስቶስም በስጋ ስለኛ መከራ ስለተቀበለ አይቱ በምትለው ቃል ጥቅሞ እዚሁ አንደኛ ጴጥሮስ እዚህ 2 ላይ ማለት ራሱ አንደኛ ጴጥሮስ እዚህ የመጀመሪያቱ የጴጥሮስ የሐዋርያ ጴጥሮስ መልእክት ምዕራፍ 2 ላይ ማለት ነው ቁጥር 24 ራሱ ተመልከቱ ምን እንደምትል በስጋ የምትለው ቃል ጠቀሜቷ ማለት ነው። ይኸው እዚህ ጋር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ሲሰቀል ክርስቶስ ቃል አልተለየውም እኮ በስጋው ይላል። በነው የሚለው ስጋው አይልም። በስጋው ኃጢአታችን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። አየህ፣ ሲቸነከር ሲገረፍ ሲቆስል አብሮት ማን አለ? መለኮት አለ። መለኮት ቆሰለ ስለማይባል መለኮት ተቸነከረ ስለማይባል የስጋ መሰቀል፣ የስጋ መቸንከር፣ የስጋ መቁሰል፣ የስጋ መገረፍ ለማን ተነገረ? ለቃልም ጭምር። ለዚህ ነው በስጋው ኃጢአታችን በእንጨት ላይ ተሸከመ። በስጋው ግልጽ ነው ሐሳቡ። እቺ እንዳትረሷት። ለዚህም ነው እዚህ ጋር በስጋ እንጂ በመለኮት አትወልደውም ነው የሚለው። ለዚህ ነው ቅድምናው የነበረው መጀመሪያ አካላዊ ቃል በስጋ ተወለደ። በስጋ የተወለደው ማን ነው? አካላዊ ቃል። ምንድነው እሱ? አምላክ። ስለዚህ ምን ትባላለች? የተወለደው ያ ማን ነው? ቃል። በምን የተወለደው? በስጋ። ድንግል ማርያም ምን ትባላለች? ወላዲተ ቃል። አይልም ወላዲተ ቃል እንዳላት ያንን አምላክ በመጀመሪያ ቃል ነበረ የተባለው ያንን ቃል በስጋ የወለደችው ማናት? ድንግል ማርያም ስለሆነች። ስለዚህ የኛ ቤተክርስቲያን መዝሙር ላይ ራሱ ድንግል ወላዲተ ቃል ያችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ይህንን ቃል በስጋ ማን ወለደችው? ድንግል ማርያም። ስለዚህ ምን ተባለች? በእውነት ወላዲተ አምላክ ተብለሻልና ተፈሲ እስመ ድልዎ ተሰሜኪ ወላዲተ አምላክ እንላታለን። በስጋ የምትለው ቃል ምን ያክል ጥቅም እንዳላት በስጋ ማን ወለደችው? ቃል። ስለዚህ ምን ተባለች? ድንግል ማርያም ወላዲተ ቃል። ቃልም በስጋ ወለደችው። ስለዚህ ምን ተባለ? ወላዲተ ቃል፣ ወላዲተ አምላክ። ያ በስጋ የተወለደው ይሄ ቃል እግዚአብሔር ነው። ስለዚህ ምን ተባለች? እመ እግዚአብሔር፣ የእግዚአብሔር እናት አምላክ ነውና ይሄ ቃል ምን ታለች? ወላዲተ አምላክ፣ ወላዲተ ቃል፣ ማህደረ መለኮት ትባላለች። እቺ በስጋ የምትለው ቃል በጴጥሮስ መልእክት ያሳየኋችሁ ለዚህ ነው። ቀላል ንግግር እንዳትመስል፣ በጣም ወሳኝ አያያዥ ነገር አላት። ለዚህ ነው በሚገባ የአምላክ እናት ተብለሻልና ብለን ምንናገር። እሺ የሐሙስ ውዳሴ ማርያም ያለው ለአንድ ልጨምርላችሁ። በሐሙስ ውዳሴ ማርያም ምን የሚል ቃል አለ? ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታ ወይም በኃይሉ ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋልና አይልም ውዳሴ ማርያም የሐሙስ ላይ። እችን ትርጓሜ አንድምታ ላይ እንመልከታት። ትርጓሜ አንድምታ ላይ እንመልከታት ምን እንደምትል ማለት ነው። እንደሚከብድ ቃለው ግን እንደዚህ እንማር አይሻልም? ብንማር
በጣም ቆንጆ ነው። እስከ መቼ ድረስ በእነሱ ሁል ጊዜ በትንሽ ጥያቄዎች ከርመን እንቀመጣለን? ስለዚህ መደንብ ማወቅ አለብን። የምን ውዳሴ ማርያም ነው? የሐሙስ። ይህን እየመሰከር ነው እንግዲህ ውዳሴ ማርያም ጸረ ወንጌል ነው የሚሉት። ኢየሱስ ማለት ትፈራላችሁ የሚሉት ይሄ እኮ በግዕዝ ነው። አንድ ዲያቆን እንደው ድቁና ለመቀበል አንዱ መያዝ ያለበት በቃሉ ምንድን ነው? ውዳሴ ማርያም ነው። አንቀጸ ብርሃን ነው። መልክዓ ማርያም መልክዓ ኢየሱስ ነው። ወአዲ እኮ ነው የሚለው ዳግመኛ ማለት ነው። ወአዲ ማለት ይሰመይ ይባላል። ማን? ኢየሱስ ኢየሱስ ይባላል። ምን ያደርጋል እሱ? ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ዳግመኛም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው፣ አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ኢየሱስ የሚለው ኢየሱስ ማለት ነው። መድኃኒት ማለት አይደል? ወአዲ ይሰመይ ኢየሱስ ማለት ነው መድኃኒት፣ አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ስሙን ከነትርጓሜው ነገረው ይላል። ስሙ ማን ነው? ኢየሱስ። ምን ማለት ነው? መድኃኒት። ይህ እኮ ውዳሴ ማርያም ነው የሐሙስ። ይህ እኮ ወንጌል ነው። አነሳማ። እሺ ያድኅነነ በኃይሉ ምን ይላል? በክህሎቱ በካህሊነቱ ያድነን ዘንድ ወይስራይ ኃጢአትነ ኃጢአታችንን ያስርልን ዘንድ ኮነ ሰብአ ሎቱ ስብሐተ እስከ ለዓለም እስከ ዕለተ ምጽአት ድረስ ክብር ይግባውና ሰው ሆነ። እሱን አምላክ እንደሆነ በተረዳ ነገር አውቀነዋልና አለ። ብቻውን አምላክ ቢሆን ባልታመመ ነበረና፣ መለኮት ብቻ ቢሆን ኖሮ ማለት ነው። ሶበኔ አምላክ ውእቱ በሐቲቱ እፎ እምሐመ ሶበ ሰቀልዎ ሞተ እንዲል ብቻውም ሰው ቢሆን ባላዳነንም ነበረና። አይቹ ብቻውን መለኮት ብቻ ቢሆን አምላክ የሚለው ቃል ይሄንን ነው። ብቻ ቃሉን ብቻ መጥቶ ቢሆን ኖሮ ቃል ስጋ ባይዋሃድ ኖሮ አይታመም ነበር፣ ባልታመመ ነበርና። እሺ ቃል ደግሞ ሰው ሳይሆን ሰው ብቻ ቢሆን ኖሮስ? ቃል ባይዋሃድ ኖሮ ቃል ትስብእትን ሰውነትን ገንዘብ ባያደርግ ባይዋሃድ ኖሮስ? ሰው ፍጡር ማዳን አይችልም። መለኮትነት የሌለው አካላዊ ቃል ያልተዋሃደው ርቁ ብእሲ ብቻ ሰው ቢሆን ኖሮ ባላዳነንም ነበረ። ስለዚህ ምን ሆነ? ስግው ቃል ሆነ። ቃል ብቻውን ስጋ ባይዋሃድ ኖሮ አይሞትም፣ አይታመምም ነበረ። ምክንያቱም ቃል ስለማይታመም፣ ስለማይሰቀል፣ ስለማይሞት፣ ስለማይቆስል፣ ስለማይገረፍ ሩቅ ብእሲ ብቻ ደግሞ ሰውነት ነው ቢሆን ደግሞ ፍጡር ደግሞ ማዳን አይችልም፣ ባላዳነንም ነበረና። ይሄ ቤተክርስቲያናችን የትምህርቷ ማዕከል። ይህንን የቤተክርስቲያናችን ትምህርት ልናውቅ ይገባል። ስለዚህ ኢየሱስ ክርስቶስ ያዳነን ስግው ቃል ምንድን ነው? ያዳነን ነው። ብቻውን ቃል ሆኖ አይደለም፣ ብቻውን ስጋ ሆኖ አይደለም። ብቻውን ቃል ቢሆን ኖሮ ስጋን ባይዋሃድ ኖሮ ማለት ነው አይታመምም፣ አይሰቀልም፣ አይሞትም ነበረ። ስጋ ብቻውን ቢሆን ደግሞ ፍጡር ደግሞ ዓለምን ማዳን አይችልም። ስለዚህ ምን ሆነ? ስግው ቃል ምን ተባለ? ኢየሱስ ተባለ። ኢየሱስ ማለት ምን ማለት ነው ይላል? ትርጉሙ ምን ማለት ነው? ኢየሱስ ማለት ነው ትርጉሙ መድኃኒት። ወአዲ ሰመይ ኢየሱስ ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ዳግመኛም ወገኖችን ከኃጢአታቸው ፍዳ የሚያድናቸው፣ አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ኢየሱስ የሚለው ብሎ ተረጎሙት አባቶች። መድኃኒት እውነት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ስለሆነ ይህ እኮ ውዳሴ ማርያም ነው የሐሙስ። እዚህ የአምላክ ሰው መሆን፣ አምላክ ሰው ሆነ ብሎ መናገር የድኅነታችን አካል ነው። ይሄ በደንብ ማወቅ አለብን። አምላክ ሲሆን ደግሞ ብቻ ቃል አይደለም፣ ብቻ ስጋ ብቻ ማለት ቃል ብቻ ስጋ ያልተዋሃደ አይደለም፣ ስጋ ብቻ ያለው ቃል ያልተዋሃደ አይደለም። ስግው ቃል መሆኑ ማመን ግድ ነው። አንድ ነፍስን ስጋን የተዋሃደ ብሎ ማመን ግድ ነው። ሁለተኛ ያ የተወለደው አካላዊ ቃል አዳነን ብለን እናምናለን። ያዳነን ስግው ቃል ራሱ ሲሆን አድኖናል። ድነት የጀመረው ከማህፀን ነው። ካሳ የጀመረው ከማህፀን ነው። መስቀለ ሞቱን ብቻ ለምናስበው ተሰጎተ ቃል ራሱ ማዳን አካል ነው። ልክ እንደ ፕሮቴስታንቱ ዓለም ስቅለቱን ብቻ መከራውን
ብቻ በመስቀል ላይ ከፍሎን ዋጋ ብቻ ለምናየው እኛ በማኅፀነ ድንግል መጸነሱ ከዚያ መወለዱ የድህነታችን አካል ነው። አምላክ ሰው መሆን ራሱ ድህነታችን አካል ነው እንጂ ሄዱ ቀራንዮ ላይ ብቻ ነው የሚቀመጠው። ከዚህ ይጀምራል። ይህንንስ በቀደምት አባቶች ትምህርት ላይ አለ ቢባል ሃይማኖተ አበው ላይ አለ። ማስረጃ ያላችሁ እንባል? አዎ አለን። ይሄ ከመጽሐፍ ቅዱስ አሁን ያሳያችሁ ነው። ከሃይማኖተ አበው ውስጥ ይህንን እንደዚህ አባቶች ያስተማሩበታል ብሎ ለሚጠይቀን ሰው እዚህ ሃይማኖተ አበው አለ። ሁሌ ማየት ያለብን የምንጠቅሰው መጽሐፍ ትንሣኤ ማተሚያ ድርጅት ጉባኤ መሆኑን እሱን እንዳትዘነጉ። ሃይማኖተ አበው ዘዲዮናስዮስ እንመልከት። ሃይማኖተ አበው ዘዲዮናስዮስ ምዕራፍ 101 ላይ ተመልከቱ። ምዕራፍ 101 ላይ ምን ብሎ እንዳስቀመጠ ተመልከቱ። ምዕራፍ 101 ላይ ይሄ ማለት ነው ገጽ 401 ላይ ቁጥር 15 ይዩት በደንብ ስሙ እንደሚል እዚህ ጋር አሁን የምፈልጋት እችን ነው። ማህተመ ድንግልናዋ በደንብ ስሙ እዚህ ጋር መጀመሽ ችግር የለም እናንብበው ጊዜ ለመቆጠብ ነው እንጂ ድንግልና ካለው ባህሪዋ ያ ማለት ድንግል ከሆነች ድንግል ማርያም በግብረ መንፈስ ቅዱስ በባህሪ ከኛ ጋር አንድ የሚሆን እንደኛ የሚታመም የምትናገር የምታውቅ ነፍስ ያለችው ስጋን ፈጥሮ ተዋሃደ። ስለዚህ ክርስቶስ የነሳው ስጋ ምን አይነት ነው? እንደኛ። አያችሁ፣ እንደኛ ከኛ ጋር አንድ የሚሆን እንደኛ። ይሄ እዚህ ጋር የሚታመም የምትናገር የምታውቅ ነፍስ ያለችው ስጋ። እዚህ ነፍስንም ስጋን የነሳው ይሄ ሃይማኖተ አበው ነው። ዘዲዮናስዮስ የምትናገር የምታውቅ ነፍስ ያለችው ስጋን ፈጥሮ ተዋሃደ። መድህን በመወለዱ እውነት ነው። መድህን ነው፣ መድኃኒት ማለት ነው። በመወለዱ ማኅተመ ድንግል ነው አልለወጠው። ከአብርሃምና ከዳዊት ዘር በተገኘ ባህሪ በእውነት ሰው ሆነ። ወንጌላዊ ዮሐንስ እንደተጻፈ በደንብ ስሙ እዚህ ጋር አሁን ቃል ስጋ ሆነ። ከዛስ ቃል ስጋ ሆነ ባህሪያችንም ባህሪ ያደረገ ማኅተመ ድንግልናዋ ሳይለወጥ ከቅድስት ድንግል ማርያም ነፍስን ስጋ ነስቶ በተጸነሰ በተወለደ በቃሉ በአካላዊ ቃል እግዚአብሔር አዳነን። አየ ጽንሰቱ ውልደቱ የድህነት አካል ነው። የአባቶቻችን ሃይማኖት ይሄ ነው። የቀደምት አባቶች ትምህርት ይሄ ነው። ከቅድስት ማኅተመ ድንግልናዋ ሳይለወጥ ድንግል ማርያም ማኅተመ ድንግል ተለወጠ ብሎ ተናግሮ ነገረ ድህነት ተበላሸ። ኑፋቄ ነው። ድንግል ማርያም ልጆች አሏት ብዬ ላቲ ስብሐት አምናለሁ ብሎ አንድ ሰው ክርስቶስ ግን ተሰቅሎልኛል ሞቶልኛል ቢል የለም። እዚህ ጋር ለዚህ ነው አባቶች ያስቀምጡት ማኅተመ ድንግልናዋ ሳይለወጥ ካሉ በኋላ ከቅድስት ድንግል ማርያም ነፍስን ስጋን ነስቶ ሁለቱንም ነፍስንም ስጋንም በተጸነሰ ከዛስ በተወለደ በቃሉ እግዚአብሔር አዳነን። ያውም እኮ ዮሐንስ 1:4 የሚጠቅሰው ቃልም ስጋ ሆነ የሚለው ገላትያ 4:4 የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ከዛ ዕብራውያን 2:16 ይጠቅሳል። ሃይማኖተ አበው ዘቅዱስ ዲዮናስዮስ ዘአንጾኪያ ምዕራፍ 101 ክፍል 1 ቁጥር 15 ገጽ 451 ላይ። ስለዚህ ማኅተመ ድንግልናዋ ሳይለወጥ የምትለው ቃል መሰረታዊ ጉዳያችን ነው እና ይህንን አሁን ዶግማ ነው። ማኅተመ ድንግልናዋ ችግር የለውም። ድንግል ማርያም ልጆች አሏት። ማኅተመ ድንግልና ዘላለማዊት ድንግል ብዬ አላምንም፣ ግን ክርስቶስ ሞቶልኛል ሰቅሎኛል ማለት እንኳን አይችልም። ከአባቶች ትምህርት ይወጣል፣ ከአስተምሮ ይወጣል ለማለት ነው። እሺ ዛሬ ሁለተኛ የምናየው ነጥብ የሞተልን የዓለማት ሁሉ ፈጣሪ ነው። ይህንን ሳያምን አንድ ሰው የክርስቶስን ድህነት ቢሰብክ ዋጋ የለው። በደንብ ያዙ። ፈጣሪ ዓለማት ኢየሱስ ክርስቶስ አዳነን ብለን የምናምነው የዓለማት ፈጣሪ ነው። ከዚህ ከሃይማኖተ አበው ብቻ ብዙ ነገር እናሳይ። ሃይማኖተ አበው ላይ ብቻ እየሄድን ማለት ተመልከቱ። እዚህ ሃይማኖተ አበው ላይ እልመስጦአጊያ የሚባል አለ። የ12ቱ ሐዋርያት ትምህርት ማለት ነው። እልመስጦአጊያ ሲል እዚህ የሐዋርያት ትምህርት ላይ ክፍል 1 ላይ ተመልከቱ። አንድ ላይ ምንድነው 12ቱ ሐዋርያት ምርጥ ዕቃ ጳውሎስ፣ የጌታ ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብ፣ 7ቱ ዲያቆናት፣ 72ቱ አርድእት። በደንብ ስሙን እዚህ ጋር ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምናችን ጌታችን፣ ከዛስ ፈጣሪያችን፣ ከዛስ መድኃኒታችን ኢየሱስ ክርስቶስ።
ለእኛ ለሐዋርያት ያስተማረን ሃይማኖት ከመጽሐፈ ኪዳን የተገኘች ከምን የተገኘች? ከመጽሐፈ ኪዳን የተገኘች ናት። ይህችን ሃይማኖት ይህችን መጽሐፈ ኪዳን ምዕመናን ከቅዳሴ በፊት ያንብቧት አሉ። ኪዳን የሚደርሰው መቼ ነው? ከቅዳሴ በኋላ ነው? በፊት ነው? በፊት። ለዚህ ነው መጽሐፈ ኪዳን የሚደርሰው ከቅዳሴ በፊት የሆነው ማን የነገረን? ሃይማኖተ አበው። በዚህ አጋጣሚ ለምንድነው ቅዳሴ ከተቀደሰ በኋላ ኪዳን ማይደርሰው? ለምንድነው ኪዳን ከቅዳሴ በፊት የሆነው? ይኸው ተቀምጧል እዚህ ጋር ከመጽሐፈ ኪዳን የተገኘ ይላል። ምን ይላል ከዛ በኋላ? ይህችን ሃይማኖት ከምዕመናን ከቅዳሴ በፊት ያንብቧታል። እኛ የምናነበው ይህን መስጠዋጊያ ነው። ኪዳን የሚያደርሱ ደግሞ እነማን ናቸው? ካህናት ናቸው። መቼ? ከቅዳሴ በፊት። ይቀጥላል እዚህ ጋር ሁለተኛ ላይ ይህቹ ምዕመናን ከቅዳሴ አስቀድመው የሚያነቧት ይሄኛዎች መስጠዋጊያ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ሃይማኖት ናት። ማን? ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስን ፈጣሪ ብሎ ማመን የድህነታችን አካል ነው። ጌታችን ብቻ አይደለም፣ መድኃኒታችን ብቻ አይደለም፣ አምላካችን ብቻ አይደለም የምንለው ፈጣሪያችን። ፍጡር ጌታ ሊባል ይችላል። መድኃኒት ፍጡራን ሊባሉ ይችላሉ። አምላክ ፍጡራን ይባላሉ። የዚህ ዓለም አምላክ ተብሏል ሰይጣን እንኳን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ተብሏል እኮ። ግን ፈጣሪ ግን አይባልም። ለፍጡር የጸጋ ፈጣሪነት የለም። የጸጋ አምላክነት አለ፣ የጸጋ ጌትነት አለ፣ የጸጋ ንግስነት አለ። እኛን እንኳን ነገሳት አደረገን እንኳን እንላለን። ይሄ ግን ማን ነው? ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በድህነታችን ትምህርት ላይ የመጀመሪያው የሐዋርያት ትምህርት መስጠዋጊያ ላይ ክርስቶስን ፈጣሪ ብሎ ማመን የድህነታችን አካል ነው። እንቀጥል። እዚሁ ሃይማኖተ አበው ላይ ማለት ሌላ ነገር ውስጥ እንኳን ሳንገባ ሃይማኖተ አበው ላይ የቀደምት አባቶቻችን ትምህርት ነውና ይህንን ማየትም ተገቢም ስለሆነ ከዛ ነው የማጣቀሰው። ሰለስቱ ምዕት ደግሞ እንዳሉ ተመልከቱ። ሰለስቱ ምዕት ሃይማኖተ አበው ላይ ማለት ቁጥር 21 ላይ እዚህ ጋር ሰለስቱ ምዕት ብሎ ከዛ አትናቴዎስ የሚለው እዚህ አትናቴዎስ እዚህ ስለሚቀጥል ነው። ከስር ከላይ ያለ እዚህ ጋር የሰለስቱ ምዕት ናት። አሁን ስሙ እዚህ ጋር ምን የሚል ከእነርሱም ሁሉ እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ አገሩ ሄደ። ማንን? ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ። ክርስቶስ ምናችን ነው? ፈጣሪያችን። ፈጣሪያችን ብቻ አለ መድኃኒታችን። ለዚህም ነው ስሙን ስንጠራው በልብ መታሰቡ በቃል መነገሩ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ክርስቶስ የምንጠራው ለዚህ ነው። የሰለስቱ ምዕት ትምህርት ይሄ ነው። እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ ሀገሩ ሄደ። ፈጣሪያችን አናፍርበትም። ይሄ የሃይማኖት አበው ነው፣ የቤተክርስቲያናችን ትምህርት ነው። ፈጣሪያችን ብሎ ማመን አንዱ ነው። እሺ እዚህ ጋር ደግሞ የፊልኪስ ዘቅዱስ ፊልኪስ ሰማዕቱ የሮሜው ማለት ነው ምዕራፍ 38 ላይ ክፍል 3 ተመልከቱ። ክፍል 3 ላይ ቁጥር 6 ይዩት። ዳግመኛ መከራ የተቀበለ ይህ ቅዱስ ፊልኪስ በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን አለ። በማን እናምናለን? በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን አለ። የሃይማኖት አባቶቻችን ሃይማኖት ነው ይሄ። አናፍርበትም። ስሙን ብቻ ጥራ፣ ኢየሱስ ብቻ በል ብለን ተብለን አይደለም እኛ የምንገደደው። አዎ ስሙን እንጠራለን ኢየሱስ ክርስቶስ ብለን አምላካችን ጌታችን መድኃኒታችን በመጥራታችንም የአባቶቻችን ሃይማኖት ነው። ዳግመኛ መከራ የተቀበለ ይህ ፊልኪስ የተባለው አባት የሮሜ ሊቀ ጳጳስ ነው። በነገራችን ላይ ሰማዕት ጭምር ነው፣ እንደ ሰማዕቱ ዩስጢኖስ ማለት ነው። ቅዱስ ፊልኪስ እንደሚለው በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን። ክርስቶስ ምን ለዋል? በፈጣሪያችን። ስለዚህ ያዳንን የተሰቀለልን የሞተልን ማናው ነው? ፈጣሪያችን አምላካችን ብለን እንጠራዋለን። ምናፍርበት አይደለም ማለታችን ነው። እሺ ቴዎዶሲዎስስ ምን ብሎ መሰከረ? ቴዎዶሲዎስን ደግሞ እንመልከት። ሃይማኖተ አበው የእስክንድሪያው ማለት የእስክንድሪያው ቴዎዶሲዎስ እዚህ ሃይማኖተ አበው ላይ ምዕራፍ 83 ላይ ማለት ነው። እዚህ ታይቷ ምዕራፍ 83 ቁጥር 34 ተመልከቱ። በእውነት የታመናችሁ የእስራኤል ወገኖች ለእናንተ እናስተምራችኋለን። ምን ያስተምራል?
እንግዲህ ይላል እንግዲህ ምን ቸር ፈጣሪያችን ክርስቶስ በብቻው ደም። እውነት ነው። ደሙ የማን ነው? የክርስቶስ ብቻ ነው አይደል? እንግዲህ ቸር ፈጣሪያችን ክርስቶስ በብቻው ደም ገንዘብ ወዳደረጋት ወደምትታመን ቤተክርስቲያን አንድ ሆነን ፈጥነን እንሂድ። በገዛ ደሙ ያጃትል ማለት ነው። በማን ገዛ ደም? በክርስቶስ። እሱ ክርስቶስ ማን ነው? ቸር ፈጣሪያችን። ስለዚህ በገዛ ደሙ የዋጀን እሱ ክርስቶስ ምናችን ነው? ፈጣሪያችን። የድህነታችን አካል ነው። የሞተልን ፈጣሪያችን ነው። ቸር ፈጣሪያችን ክርስቶስ በብቻው ደም። ደሙ የማን ነው? የክርስቶስ ብቻ። በገዛ ደሙ ነው ያዋጃት። ገንዘብ ወዳደረጋት የራሱ ያደረጋት ማለት ነው። ወደምትታመን ቤተክርስቲያን አንድ ሆነን ፈጥነን እንሂድ። ይህን የሚናገረው ማን ነው? ሃይማኖተ አበው ዘቅዱስ ቴዎዶሲዎስ። ምዕራፍ ስንት ነው? 83 ክፍል 3 ነው። ቁጥር ደግሞ 34 ላይ ገጽ ደግሞ 354 ላይ እናገኘዋለን። ስለዚህ አካላችን ነው፣ የድህነታችን አካል ነው ፈጣሪያችን በማመናችን። እሺ አሁን ደግሞ እዚሁ ሃይማኖተ አበው ላይ ደግሞ ዮሐንስ የሚባል የአንጾኪያ ኤጲስቆጶስ አለ። ይቅርታ የእስክንድሪያው ሊቀ ጳጳስ ዮሐንስ በምዕራፍ 90 እዚህ ማለት ነው በምዕራፍ 90 ቁጥር 34 እንደሚተመልከቱ ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ስጋ መለወጥ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስናን መቃብርን አጥፍተዋልና። ምን? ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ስጋ መለወጥ የሌለበት ውላጤ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስና መቃብርን አጥፍተዋልና። ሙስና መቃብርን አጠፋ። ምን ማለት? ሙስና መቃብር ማለት ኮራፕሽን ማለት ሳይሆን መበስበስን፣ በስብሶ መቅረትን ድል ነስቶ ተነሳ ማለት። ማን ነው ይሄ? ክርስቶስ ፈጣሪያችን ክርስቶስ። ይህን የት ነው የምናገኘው? ሃይማኖተ አበው ዘቅዱስ ዮሐንስ ዘእስክንድርያ። የእስክንድርያ አባቶች ናቸው እነዚህ። ምዕራፍ 90 ቁጥር 34 ገጽ 396። ግልጽ ነው። አንድ ልስጣችሁ ከሃይማኖተ አበው። በጣም መሰረታዊ ጉዳይ ስለሆነ ለምን ፈጣሪያችን ብለን ማመናችን የአንድ የሁለት አባት ጥቅስ ሳይሆን የቀደምት አባቶቻችን የጋራ ትምህርት መሆኑን እንድንገነዘቡ ለማስቻል ያክል እንደዚህ መጠቅሰው ማለት ነው። እሺ ሃይማኖተ አበው ዘቅዱስ ሚናስ ተመልከቱ። ደግሞ ሚናስ ነው የሚናገር። ይህንን ሚናስ ዘእስክንድርያ ነው። ይህም የእስክንድርያው ኤጲስቆጶስ ነው። ምዕራፍ 90 ተመልከቱ። ምዕራፍ 90 ቁጥር 16 ተመልከቱ። ጌታችን ፈጣሪያችን ኢየሱስ ክርስቶስ መቼም መች ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። ማን? ጌታችን ፈጣሪያችን ኢየሱስ ክርስቶስ። ስለዚህ የሞተልን የተሰቀለልን አንድ አካል አንድ ባህሪ የሆነው ማን ነው? ጌታችን ፈጣሪያችን ኢየሱስ ክርስቶስ። መቼም መች ነው ማይቀየር። መቼም መች ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። አንድ አካል ያለው ሁለንተናው የወልድ ነው። ይኸውም ቃል ሥጋ፣ ነፍስ፣ ልቦና ነው። አንድ ግብር ነው። ሊቃውንት በአንቀጸ ሥጋዌ አካልን የወልድ ህላዌ ብቻ አድርገው ይናገራሉና እሱም ሦስትነቱ አካላት አንድ የሚያደርገው ህላዌ አይደለም። አብ በወልድ ህልው ነው። ህልው ደግሞ አብ በወልድ ህልው ነው። ወልድም ደግሞ በአብ ህልው ነው። ጌታችን ፈጣሪያችን ኢየሱስ ክርስቶስ መቼም ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። አንድ አካል አንድ ባህሪ ማን ነው? እሱ ጌታችን ፈጣሪያችን። ይሄ ማን ነው? የሚናሱ ኤጲስቆጶስ። ገጽ ስንት ነው? 448 ውዳሴ ማርያም ላይ የለ አለ አይደል? የማክሰኞ ውዳሴ ማርያም ይላል ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ አይልም? የሰሉስ ውዳሴ ማርያም ላይ የወለደችው ማንን ነው? ዓለምን ሁሉ የወለደች ውዳሴ ማርያም የሰሉስ ላይ። እሺ ይህንን ከውዳሴ ማርያም ላሳያችሁ። ውዳሴ ማርያም ላሳያችሁ ከዚህ ገጽ 42 ላይ የሚገኝ ማለት ነው። ዓለምን ሁሉ የወለድሽ ወይ አችሁ። የዓለም ሁሉ ፈጣሪ ማለት እኮ ነው። በሌላ አነጋገር ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። ዓለምን ሁሉ የፈጠረ
ማነው ዓለምን ሁሉ የፈጠረው? ኢየሱስ ክርስቶስ። እሱን የወለድሽ ወይ ደስ ይበልሽ። እስቲ እንበላት እስቲ በግዕዝ እችኛዋ። እሺ ችን የሰሉስ ላይ ናት አይደለ? የሰሉስ ላይ ያው ድካም ቢኖርም የግድ ማየት ስላለብን ነው ማሳያችሁ ያለሁት። እሺ 42 ላይ ተመልከቱ። እዚች ጋር ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። በግዕዙ ይቅርታ የማክሰኞ ውዳሴ ማርያም ነው። ይሄ የማክሰኞ ውዳሴ ማርያም ላይ ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ምን ማለት ነው? ሀያውን ዓለም የፈጠረ ጌታን የወለድሽው ተፈሥሒ ደስ ይበልሽ። እውነት ነው። ዓለማትን ሁሉ የፈጠረው ማን ነው? እርሱ። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች እንኳ ያለ እርሱ አልሆነም። ውዳሴ ማርያም ድገሙ ክርስቲያኖች። ጸሎት ብቻ አይደለም፣ ይሄ ልመና ብቻ አይደለም፣ የድነታችን አካል ነው። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ነው የሚለው። ሀያውን ዓለም 22 ዓለማት ነው የተፈጠረው። ሀያው ያለው ለምንድን ነው? ሁለት ሲሆን ያው ጎድሎ መጥራት የመጽሐፍት ልማድ ነው። ለምሳሌ 318ቱ ሊቃውንት ምን ይላል? ሰለስቱ ምዕት ምን ይላል? 72ቱ አርደት አሉ አይደል? ግን 70 አርደት ይላል። ያው ሁለት ከአምስት በታች ስለሆነ ስለማይቆጠር ለምሳሌ አንድ ሰው 102 ብር ቢሰጠን፣ ልብ በሉ አንድ ሰው 102 ብር ቢሰጠን 100 ብር ሰጠኝ እንላለን። 2 ብር ስለማት ትንሽ ብር ስለሆነች ማለት ሲጎድል መጽሐፍ ሳይቆጥር መጥራት ልማድ ነው። ሰለስቱ ምዕት እንላለን 300 ማለት ነው። ግን እኮ ሊቃውንት 318 ናቸው ከ50 በታች ሲሆን ስለማይቆጠር። ስለዚህ ሀያውን ዓለማት ሲል ምን ማለት ነው? 22ቱን ለማለት ነው በውስጥ ታዋቂነት ማለት ነው። 22ቱን ዓለም የፈጠረ ጌታን የወለድሽ ተፈሥሒ ደስ ይበልሽ። ከዛም ይላል ሳይነ ቅድስ ካለ በኋላ 20ውን ዓለም ከፈጠረ ልጅሽ ጽኒት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን። የፈጠረው ማንን ነው? 20ውን ዓለም። ተፈሥሒ ምን ማን? ኦ ወላዲተ ፈጣሪ ኩሉ ዓለም ምን ማለት ነው በአማርኛ? ሁሌ ውዳሴ ማርያም ስንደግም የማክሰኞን ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። ምን የፈጠረ? ዓለምን ሁሉ የፈጠረ። ከዛስ ምን አደረገችው? ዓለምን የፈጠረ ሁሉ ፍጥረቱን ሁሉ የሚመግበውን ጡትሽን አጥብተሸዋልና። አይደለ? የሚክድ ሰው አለ? የለም አይደል? ፍጥረቱን ሁሉ የሚመግብ እኮ ነው፣ ፈጣሪ ነው። እስቲ እናሳይ። እንደ ግሩም የሆነ ያ የሞተልን የተሰቀለልን ማን ነው? ፈጣሪ ነው ብሎ ማመን ግድ ነው። ለዛ ነው የምናሳየው። ይኸው ተፈሥሒ እንተ አጥበውኪ ምዮ አጥበውኪዮ ሀሊበ ለዘይሴስዮ ለኩሉ ፍጥረት፣ ፍጥረቱን ሁሉ በፀሐይ አብስሎ በዝናብ አብቅሎ የሚመግበውን እርሱን ጡትሽን ይዘሽ አጥብተሸዋል። አጥብተሸዋል ምን ይበልሽ? ተፈሥሒ ደስ ይበልሽ። እሺ አንድም ይላል ሰውን ሁሉ ስጋውን ደሙ ሰጥቶ የሚመግበውን እርሱን ጡትሽን ይዘሽ አጥብተሸዋልና ተፈሥሒ ደስ ይበልሽ። ስለዚህ ተፈሥሒ እንተ አጥበኪዮ ሀሊበ ወተት ነው ለዘይሴስዮ ለኩሉ ፍጥረት፣ ፍጥረትን ሁሉ በፀሐይ አብስሎ በዝናብ አብቅሎ የሚመግበውን እርሱን ጡትሽን ይዘሽ አጥብተሸዋልና። ስለዚህ ያ የተወለደልን ያ ከድንግል ማርያም የተወለደው ማን ነው? ፍጥረትን ሁሉ የሚመግብ የዓለማት ሁሉ ፈጣሪ ነው። ይህን ማመን ተገቢ ነው። የድነታችን አካል ነው። የሞተላችሁ ማን ነው ስባል ፈጣሪያችን። የወለደችው ማንን ነው? ፍጥረትን ሁሉ የሚመግበው። ይህንን ልናቅ ልንመሰክር ይገባል ማለት ነው። ያዳነው ማንን ነው? ዓለምን ሁሉ ዓለምን ሁሉ ያዳነ ነው። ይህን ይመስላል። ነገ ከዚህ እንቀጥላለን። እንዳይበዛባችሁ ለዛሬ ይበዛባችሁ እንዳትሰለችሁ ትንሽ ትንሽ በጣም ብዙ መረጃ ቢቀርብ መሰላቸት እንዳይሆን ምጥን ሲል ይበቃል። ኮር ፖይንቱ ምንድን ነው? የሞተልን የተሰቀለልን ምናችን ነው? ፈጣሪያችን። ድንግል ማርያም ጡቷን ያጠባችው የመገበችው ዓለምን ሁሉ የሚመግበውን ነው። ለዚህ ነው ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሲል ዓለማትን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። የወለደችው ምንን ነው? ወላዲተ ፈጣሪ ሆነች።
ዓለማትን ሁሉ የፈጠረውን ጌታ ወለደችው ማለታችን ነው። እሺ ግልጽ ነው አይደለ? ሰላም ቤተሰቦች፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ይህንን ሃይማኖት አበው በደንብ በሚገባ ማወቃችን ካልቀረ በደንብ እንድንይዘውም አድራ ለማለት እወዳለሁ። ዝም ብለን ብቻ ውዳሴ ማርያም ደጋሚ ጸሎት ምንጸልይ ዝም ብለን ብቻ በልምድ ሳይሆን ከልባችን በእውነትም ውዳሴ ማርያም ገብቶን ውዳሴ ማርያም ምን ማለት እንደሆነ ተረድተን በሚገባ አውቆ ማንበብ ተገቢ ነው። ይህን እንቀጥላለን ማለት በሚቀጥለው ጊዜ ስንገናኝ ለእኛ የሞተልን ኢየሱስ ክርስቶስ ያለ ኃጢአት ነው። ምንም ኃጢአት የሌለበት ንጹሕ ባህሪ ነው። ይሄ ራሱ የድህነታችን አካል ነው። የሞተልን የዓለማት ሁሉ ፈጣሪ ነው። አንድ ሁለተኛስ የሞተልን የዓለማት ፈጣሪ ብቻ ሳይሆን ምንድን ነው? ያ የሞተልን የዓለማት ሁሉ ፈጣሪ ምንድን ነው? የሞተልን ያለ ኃጢአት ነው። ያለ ኃጢአት ማለት ነው ምንም በደልና ኃጢአት ሳይኖርበት ንጹሕ ባህሪ ሆኖ ሳለ ነው ማለታችን ነው። ስለዚህ የሞተልን ያለ ኃጢአት ነው ብለን እናምናለን። ይህን በሚቀጥለው ጊዜ እናያለን። ስለዚህ የአምላክ ሰው መሆን የድህነታችን አካል ነው። ዛሬ ያየነው እሱን ነው። የአምላክ ሰው መሆን የድህነታችን አካል ነው። ስለዚህ ክርስቶስ ሰው ሆነ ብለን ስንናገር ዳንንም ጭምር እያልን ነው። ኦርቶዶክሳዊ ነገረ ድህነት ትምህርት መስቀል ላይ ብቻ ያለ አይደለም። የአምላክ ሰው መሆን ራሱ የድህነታችን አካል ነው። ሁለተኛ ያ ሰው ሆነ የምንለው አካል አካላዊ ቃል ስግው ቃል ብቻውን መለኮት ብቻውን ስጋ አይደለም ያዳነን። ያዳነን ማለት ነው ስግው ቃል ያዳነን ብለን እናምናለን። ደግሞ ያ ስግው ቃል ደግሞ ተዋህዶ ብለን የምናምነው ቃል ስጋው ደግሞ አልተለወጠም፣ ስጋም ቃሉ ደግሞ አልተለወጠም። ወይ ደግሞ ቃል መቶ አላደረበትም። ምናምነው ምንድን ነው? ሁለት አካላት ሁለት ባህሪ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ያለ መጠፋፋት ያለ መቀላቀል ያለ መደራረብ ያለ መጨማመር በተዋህዶ በተአቅ ማለት ሁለቱም በአንድነት ባሉበት ቄሮሴን ሲያስረዳ ቢላን ወይ ብረትን እሳቱ ስንከተው እንደሚሆነው ፍም ሆኖ ይቀላል። ቢላው እሳቱ ደግሞ አይቀየርም፣ እሳቱም ቢላው ደግሞ አይቀየርም። እሳቱ እሳትነቱ እንደተጠበቀ ሆኖ ቢላውም ቢላነቱ እንደተጠበቀ ሆኖ እሳቱ ቢላውን ይዋሃደዋል። በተአቅቦ ማለት ይሄ ነው። መለዋወጥ የለም። ብረትም እሳት ወደ መሆን አይቀየርም፣ እሳትም ብረት ወደ መሆን አይመጣም። ይህንን በደንብ አድርገን ልንገነዘብ ይገባል ለማለት ያክል ነው ያመጣ ነው። ስለዚህ አሁን ምንድነው ያየነው? ቀጥለን ደግሞ ያ የሞተልን ይህ ስግው ቃል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነው አካል ሰው የሆነው ስግው ቃል ምንድን ነው? ፈጣሪ ነው፣ ነብይ አይደለም። ክርስቶስ ሐዋርያ ይባላል የተላከ ለማለት ከሐዋርያት አንዱ ግን አይደለም። ክርስቶስ ፍጹም ሰው ነው፣ የሰው ልጅ ይባላል፣ ከሰዎች መካከል አንዱ ግን አይደለም። ክርስቶስ ነብይ ይባላል፣ ከነቢያት አንዱ ግን አይደለም። የታቸውን ቃላቶች እንዴት እንደሚለያዩ ሊቀ ካህናት ይባላል፣ ከሊቀ ካህናት መካከል አንዱ ግን አይደለም። ስለዚህ ሰው ይባላል፣ ከሰዎች መካከል አንዱ አይደለም። ነብይ ይባላል፣ ከነቢያት አንዱ ግን አይደለም። ሐዋርያ ይባላል፣ ከሐዋርያት መካከል አንዱ ግን አይደለም። ለምሳሌ መልክአ ኢየሱስ ላይ ክርስቶስ ነቢይ ወሐዋርያ ሲል ምን ማለት ነው? መጻያትን ኃላፊያትን ነቢያት ይናገሩ የለ እርሱን በባህሪው ያውቃል። ሐዋርያ ማለት የተላከ ነው። ከባህሪ አባቴ ቃል ተልኬ መጥቻለሁ ስላለ የሚያንስ ሆኖ አይደለም። እንዲህ እንዳናስብ ደግሞ እኔና በአንድ ብሎ ደግሞ ዘጋ። ስለዚህ የሞተልን ለእኛ ብሎ ሰው የሆነልን ያ ስግው ቃል ኢየሱስ ክርስቶስ ፈጣሪ ነው ብሎ ማመን የድህነታችን አካል ነው። በሚቀጥለው ጊዜ ደግሞ መድኃኒታችን ኢየሱስ ክርስቶስ የሞተልን ንጹሕ ባህሪ ነው፣ ኃጢአት የለበትም ብለን እናምናለን። የድህነታችን ራሱ አካል ነው፣ አንድ አካል።
ይህንን በደንብ ልናቅ ይገባል ለማለት ያክል ነው። ስለዚህ በደንብ አድርጋችሁ አይደለም በመጋቢ አዲስ ፍቅረ ማርያም የተዘጋጀ አይደለም። ይሄ በትንሣኤ ዘጉባኤ የታተመ ነው። እሱኛ ሃይማኖት አበው አይደለም። ስለዚህ እየደጋገማችሁ ኪዳን ቅድም የጠቀስነው ውዳሴ ማርያምን የጠቀስነው ከኪዳን ጸሎት ከቅዳሴ ከውዳሴ ማርያም ከሃይማኖት አበው እንዲህ እያደረጉ በሚገባ እንዴት ሃይማኖት አበው እንዴት የመጽሐፈ ቅዳሴ እንዴት ትምህርተ ህቡዓት እንዴት ውዳሴ ማርያም በውስጡ እንዴት መጽሐፈ ኪዳን ነገድነትን እንዲያዙ በዚህ አጋጣሚ እናያለን። አሁንም ከአሁን በኋላ ቀጥል ምናየው ይሄን ነው። እንቀጥላለን። ያለ ኃጢአት የሞተልን ክርስቶስ ንጹሐ ባህሪ ነው። ይሄ የድነታችን አካል ነው። ኃጢአት አለበት ክርስቶስ እያለ ሎቱ ስብሐት እንዲህ ብሎ እየተናገረ ሞቶልኛል፣ ተሰቅሎልኛል፣ ዋጋ ተከፍሎኛል ብሎ ቢናገር ዋጋ የለውም። የሞተልን ንጹሐ ባህሪ ኢየሱስ ክርስቶስ ነው። አንዳንድ ማስታወሻ እንትን ልንገራችሁና በሚቀጥለው ሳምንት ምንቀጥለው ነው የምነግራችሁ። ከዛ ሁለተኛ ይህ የሞተልን ኢየሱስ ክርስቶስ የተሰቀለው ለዓለም እንጂ ለጥቂቶች አይደለም። የተሰቀለው ለማን ነው? ለዓለም ሁሉ ነው የተሰቀለልን። ውዳሴ ማርያም ይላል ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ሁሉ ወዶታልና አንድ ልጁንም የሚያምንበትን ሁሉ እስከ ዓለም ፈጽሞ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን ቅዱስ ሆይ ለምኝልን። አይታችኋል ንግግሩም እንዴት ልቅም ያለ እንደሆነ። ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ወዶታልና። ሰው ሆይ የተመረጠ ያልተመረጠ ለጥቂቶች አይደለም፣ ሰው የተባለ ሁሉ። ይሄ ውዳሴ ማርያም የሰሙኝ ነው። ስለዚህ የድነታችን አንዱ አካል ምንድን ነው? ክርስቶስ የሞተው ለዓለም እንጂ ለጥቂቶች አይደለም። ይህ እንደዚህ እናምናለን። በማስረጃዎች ከሃይማኖት አበው ከውዳሴ ማርያም እናመጣለን። ለዚህ ሁሉ አስረጅ ማለት ነው። ከዛስ የድነታችን አንዱ አካል ምንድን ነው? ስርየተ ኃጢአትን አገኘን፣ ኃጢአታችን ተሰረየልን። ይሄ ራሱ ማመን በክርስቶስ ሞት አንዱ ያገኘ ነው። በወልደ እግዚአብሔር በክርስቶስ በድነት ትምህርታችን አንዱ የምናየው ምንድን ነው? የኃጢአት ስርየት አገኘን። ይህን እናያምናለን። ከዛስ የዕዳ ደብዳቤያችን ደግሞ ተደመሰሰልን። ምን ነበር የዕዳ ደብዳቤያችን? ይሄ ራሱ የድነታችን አንዱ አካል። እሺ ከጨለማ ወደ ብርሃን መጣን። በጨለማ የነበረ ህዝብ ምን አየ ይላል? ብርሃን አየ ይላል። ምንድነው ጨለማ የተባለው? አለማመን፣ ድንቁርና፣ ከእግዚአብሔር መለየት፣ በሲኦል መኖር፣ ይህ ሁሉ ጨለማ ይባላል። እሱን እንመጣበታለን። አሁንም ሌላኛው የድህነታችን አካል ደግሞ ምንድን ነው? ከሞት ድነን ህይወትን ሰጠን ክርስቶስ። ምንድን ነው ሞት? የሞት ራስ ትርጉም ምንድን ነው? ይህን ጭምር እናያለን። ከዛ ለዲያብሎስ ከመገዛት ነፃ ወጣን። ለዲያብሎስ ከመገዛት ነፃ ወጣን። ምን ይላል መጽሐፍ ቅዱስ? በነፃነት እንድንኖር ክርስቶስ ነፃ ወጣ። ነፃ ያወጣን ከምንድን ነው? ነፃ ወጣ ማለት እኮ የሆነ የተገዛ ነው ገዢ ያለ ማለት። ማን ነው ገዢያችን? የድህነታችን አካል። ከበድ ያላል፣ ትንሽ በዛባቸዋል። ሌላኛው ከፍዳ ዳንን። ምንድን ነው ፍዳ? መርገም ምንድን ነው? ይህን ጭምር እናነሳለን ማለት ነው። ከዛ ደግሞ መርገመ ስጋ መርገመ ነፍስ ጠፋልን፣ ድህነተ ስጋ ድህነተ ነፍስን አደለን እንላለን። ምንድነው መርገመ ስጋ መርገመ ነፍስ? የስጋና የነፍስ መርገም ምንድን ነው? የድህነታችን የራሱ አካል ነው። ይህንም ማወቅ ተገቢ ነው። ከዛ ደግሞ ከተፈረደብን የሞት ፍርድ ደግሞ ወጣን፣ ነፃ ወጣን። የተፈረደብን የሞት ፍርድ ምን ነበረ? ይሄ ራሱ ነገረ ድህነት ላይ የሚያዝ ነው። ከዛ ከነፍስ ድዳነት፣ ከነፍስ እውርነት፣ ከነፍስ እንክሳነት፣ አንካሳነት ማለት ነው። እንክስና፣ ለምጻምነት፣ ጽኑ ደዌ፣ ከነዚህ ሁሉ ነፃ ወጣ። እዚህ ነፍሳችን ተጎድታ ነበር። በትክክል መሄድ ማትችል፣ ከእግዚአብሔር የተለየች፣ ማየት የማትችል የምታነክስ ነበረች። አይነ ልቦና ሁሉ የታወረ ነው። ለዚህ ነው ጌታችን አለ የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ መጥቻለሁ ላይ ነው። የድህነታችን አንዱ አካል ነው። የድህነታችን ነገረ ድህነት ይህን ሁሉ ያካትታል። በመጽሐፈ ቅዳሴም እናወሰዋለን። ሌላኛው የድህነታችን አካል ዲያብሎስ ላይ ፍዳውን አጸናበት። ጥንተ ጠላታችን ዲያብሎስን አጋዘው፣ አሰረው። ይህንን ማመን ራሱ መጀመሪያ ዋናው አይደለም የሚለው ሌባ ሊሰርቅ መጀመሪያ መሪውን ከዚ በኋላ ሌላውን ነገር ይዘርፋል። ስለዚህ ዋናውን
5500 ዘመን ሲጠቀጥቀን በእግረ አጋንንት ስንጠቀጠቅ በመንጸፈ ዳይን ወድቀ የነበርን እኛን ሲገዛን የነበረውን ዲያብሎስን ፍዳ አጸናበት። ይህን ጭምር ነው ያለን። ከዛ የድህነታችን ሌላኛው አካል ከመጥፋት አድኖ የህይወት ዋስትና ሆነ። ድህነታችን ዋስትና አለው፣ ጋራንቲ አለው። ጋራንቲና ዋራንቲ ይለያያል። ታውቃላችሁ አይደል? ፍሪጅ ስትገዙ፣ ቴሌቪዥን ስትገዙ የምትጠይቁት ጥያቄ ምንድን ነው? አንዱ ጋራንቲ ወይ ደግሞ ዋራንቲ፣ ሁለቱ ይለያያል።